የጢሞቴዎስ ጉዳይ የሰሞኑ የዶክተር ጢሞቴዎስ ጉዳይ ትኩረት ስቦ ሰንብቷል። በተለይ በኢንተርናሽናል ኮሚኒቲ በእንግሊዝኛም ስላደረገው በኢንተርናሽናል ኮሚኒቲ በጣም ኮት የተደረገ ትዊተር ላይ ምናምን ብዙ ሰው ኮት ያደረገው ነበር። በጣም የገረመኝ ተመልካቾች በአግባቡ ቶሎ ሪስፖንስ የተሰጣቸው ማለት አቻቸው አንዳንዶቹ የኢትዮጵያና የኤርትራ ትርክት ግን በኢህአዴግ ጊዜ የነበረ ትርክት መጥቶ አሁን ከጋርቤጅ ምናምን ሄዶ ሪቫይቫል አርጋ አጠባጠብ አድርጎ ብልጽግናም ተጠቀመባት። አጠባጠብ አድርጎ ኤርትራ የእኛ ናት ኢትዮጵያ የሁላችንም ናት የሚል ናሬቲቭ ወይም እምነት አላቸው ኤርትራውያን አለ። እንደ መንግስትም ጭምር ነው። ለዜጎች አይደለም እንደዛ ያለው። ዜጎች ችግር የለውም። አሁን የኢትዮጵያ ሶሻል ሚዲያ አክቲቪስቶች ወይም የሆነ ሲለምኑ ሶሻል ሚዲያ ላይ ሲለምኑ የሆነ ጎፈንድሚ እንትን ሲደረግ ወይ ቲክቶክ ላይ የሆነ ነገር ይዋጣ ሲባል በጣም የተወደዳቸው ኢትዮጵያውያንና ኤርትራውያን ነው የሚባሉት። ምን አባክ በአማርኛ ያወራታ ስለ ኤርትራ ስም ታነሳለህ እዚህ ላይ? የኤርትራ ጉዳይ አያገባኝ የምትል ከሆነ ለምን የተከበራቸው ኢትዮጵያውያንና ሶማሊያውያን ለምን አትልም? ለምን የተከበራቸው ኢትዮጵያውያንና ደቡብ ሱዳናውያን ብላ አትናገር? ወይ ኬንያውያን ለምን አትልም? ኬንያ እኮ ኦሮሞ አለ እኮ። ሶማሊያ እኮ ሶማሊኛ የሚያወራ አለ እኮ። ኤርትራ እኮ ትግርኛ ያወራሉ፣ አፋርኛ ያወራሉ። ግን በዚህ አማርኛ ስታገር የዚህኛው አካባቢ አድሬስ እያደረክ እንደሆነ ይታወቃል። የበለጠ ማይካድ በብዙ መንገድ ኢትዮጵያውያን ይሄ ከሃዲ ትውልድ ነው እያልኩኝ ያለው። ይሄ ከሃዲ ትውልድ እኔ አጠቃላይ ኢትዮጵያውያን እያልኩኝ አይደለም። ከሃዲ ግን አለ እዚህ ጋር ከኤሊቱ አጠቃላይ ከኤሊት አካባቢ ያለ ከሃዲ አለ። ህዝብ አይክድም። ኖርማሊ ህዝብ ነው። ግን ከሃዲ ትላንት ረስቶ የራሱ ህዝብ ትግራይ በሚጨፈጭፍ ጊዜ ምርጥ ማን አለ እንደናንተ ምርጥ በችግራችን ጊዜ ደረሳችሁ ትግራይ ጄኖሳይድ በምንፈጽምበት ጊዜ ገብታችሁ እናንተ ጄኖሳይድ እንድትፈጽሙ ስለተባበራችሁ ብሎ ሲተነትል ነበረ አለቅላቂ። አሁን ኤርትራ የግላችን ናት ኢትዮጵያ ግን የጋራችን ናት ይላሉ ብሎ መጣው እንደ መንግስት የመንግስት ድምጽ ሆነ የመጣ። ይሄ አይረባም። ባጭር ቋንቋ አይረባም። ኤሪትሪያንስ ሳይ ኤርትራ በኤርትራውያን የሚሉት ዜናትና አይንደልን ናትና ግን አይንህብን የራሳችን ያልሆነ አንፈልግም የራሳችን ግን አንሰጥም ነው የሚሉት። ሞቶ ነው ይሄ። ኤሪትሪ ብሰማ የፕሬዝዳንቱ ንግግር ብሰማ አንድ ጀነራል ብሰማ ብዙ ሰው ሞቷቸው ነው። ይሰጣሉ አይሰጡም ምናም ግን እንደ ሀገር ግን ሞቶ ነው ይሄ። በኢትዮጵያ በኩልስ መጥቶ ኤርትራ የኛ ናት ይሉናል። ኢትዮጵያ ግን የጋራችን እንዴት ብሎ የጋራችን ሊሉ ይችላል? በምን ክራይቴሪያ? ማሳያዎቹስ ምንድናቸው? ማሳያዎቹ ምንድናቸው ብሎ ሲናገር ጌዲዮን ጢሞቴዎስ ምንድን ያለው? የኤርትራ አክቲቪስቶች እና የሚዲያ አክቲቪስቶች እና ሚዲያዎች ዩቲዩበር ምናምን ሊሆን ይችላል ሶሻል ሚዲያ ላይ በኢትዮጵያ አፌርስ ላይ ኮሜንታሪ ይሰጣሉ፣ አስተያየት ይሰጣሉ ይላል። እና ስዩም ተሾመ ነው የማይሰጠው፣ አጌና ነው የማይሰጠው። 90% የኢትዮጵያ የአጌና ትንታኔ ኤርትራና ትግራይ አይደል እንዴ? ስለሚያገባው ነው። በጣም እናመሰግናቸዋለን። ኤርትራውያን ወንድሞቻችን ናቸው። አንድ ጠላት አለ ቲፒኤል የሚባል እሱን ገብተው ሉዓላዊነት ምናምን ብሎ ነገር የለ ገብተው ይተባበሩን ይግደሉልን ብሎ ኮሜንታሪ ሲሰጥ ነበርና የኢትዮጵያ አፈኛ ሆኖ ናግባ ብሎ ሲጋብዝ ነበር። ማን ነው? እንዲያውም እንደ ኢትዮጵያውያን ሚዲያ ስለ ኤርትራ የሚያወራ ሚዲያ የለም። አንደኛ በኤርትራ ሊሚትድ ነው። ከኤርትራ በተለይ ከውጭ ነው እንጂ ከኤርትራ ሆኖ ስለ ኢትዮጵያ ፖለቲካል አፌርስ የሚያወራ የኤርትራ ሚዲያም የለም። ከኢትዮጵያ ጋር የሚወዳደር ማለት አይደለም፣ አይወዳደርም። ዩቲዩብ ስትከፍት ምንድን ነው ወይ ዩቲዩብ ሽፋን ላይ ዩቲዩብ ክሊክ ስታደርጉት እዛ ላይ ወይዘር ደብረጽዮን አለ ወይ ኢሳያስ አለ እኮ እዛ ላይ አለ። እዛው ወይ ሚግባይ አለ ወይ ፊሊጶስ ይኖራል እዛ ላይ። ጠቅላላ ኢትዮጵያ ኢሹ የኤርትራ ጉዳይ ካላነሳ የትግራይ ጉዳይ ካላነሳ እኮ ኢትዮጵያ ፖለቲካ የለም እኮ፣ ፖለቲካ አይሰራም። እንዲያውም እነሱና ኤርትራ የኛ ነች የሚለው መንፈስ ያለው መቼ ተገነጠለች? ኤርትራ እኮ የኛ ወያኔ የገነጠላት እንጂ የኛ ነች እኮ ብሎ እስካሁን መንፈስ ውስጥ ያለው ኢትዮጵያዊ ነው እንጂ እነሱ ከሄዱ ቆይቷል። ትውልድ ወደ ኋላ ሄድና ቮት ሲያደርጉ ምን ይሄ ይሻላል ተብሎ ቮት ሲያደርጉ ህሙማንም ጭምር በቃሬዛ ሄደው ነው የመረጡት ቮት ያደረጉት። ሄድና ታሪክ አገላብጥ በቃሬዛ ሆስፒታል የነበሩት ጭምር በቃሬዛ ሄደው ቮት አድርጓል። ምናውቀው ታሪክ ነው የምናወራው እኮ ምናውቀው ታሪክ። አሁን ኦልሬዲ የሄደ ሀገር ግን መቼ እንዴት ሄደ ሀገር
ማን አስገነጠለው ብሎ የሚጠይቅ ከእንቅልፉ የተነሳ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ ብቻ ነው። እኛ ዶክመንት አጣን፣ የካቢኔ ውሳኔ የዚህ ውሳኔ ብንፈልግ አጣን ብሎ ያሾፈ ሰውዬ ነው። በዛን ሰዓት የነበር ትውልድ ግን በቃሬዛ ጭምር ወጥቶ የነ የተባበሩት መንግስታት ያሰማራቸው ኦብዘርቨርስ ባሉበት ሄዶ ቮት ያደረገ ነው። 99.8 ድምጽ የተገኘበት ነው። 99.8 ቀላል አይደለም። ጌዲዮን ጢሞቴዎስ ይዞት የመጣው አጀንዳ ስሙት። እኔ ሚዲያ ነው የሚወቅሰው። ከዛ ታጣቂዎችን ትደግፋለች ይላል። ታጣቂዎች የኢትዮጵያ መንግስት ምን አይነት ስብሰባ ነው አዲስ አበባ ያለው? የታ ተቋሞች አይደል እንደ ሰሞኑ ስብሰባ ያካሄደ ያለው? ግብዣ እየጋበዝክ ነው? በጀት ሴኩሪቲ እንትን አድርገህ የሀገር ሰላም እንዲሆን በሰላም ኮንፈረንሳቸው እንዲያካሂዱ በየጊዜው ሆስት የምታደርገው አዲስ አበባ የኤርትራ ተቃዋሚዎች እያልክ አስመራና አዲስ አበባና ሰመራ የምታደርገው ምንድን ነው? አዲስ ነገር እኮ አይደለም። ለኢትዮጵያውያን የነበረ ነው። ድሮም ነበር፣ በኢህአዴግ ጊዜም ነበር። እነሱ በደንብ አድርጎ ኢትዮጵያ ተቃዋሚዎች ታደርጋሉ። የኢትዮጵያ መንግስት ደግሞ በአቅሜቲ ይዞ ተቃዋሚዎች ከሆላንድም ከእንግሊዝም ሽማግሌዎች ነበሩ። ቀይ መስቀል የሚባለው ወደ ሳሪስ አካባቢ የሆነ እንትነዛ ማሰልጠኛ ያስገባቸዋል። አዳማ ደብረ ዘይት ምናምን ቢሾፍቱ ይመጡ ነበር በየጊዜው ክረምት ወይዘሮ የካናዳ ወይዘር ሲቀዘቅዛቸው ጥሩ ወይዘር ፍለጋ አዲስ አበባ ይመጣሉ። ግን እግረ መንገድ ተቃዋሚ ነን እያሉ ማለት ነው። ጥሩ ወይዘር ያው ለማሳለፍ ይመጡ ነበር። በአቅሚቲ ፖለቲካ ፓርቲ ደግፍ ነበር ማለት ነው የኢትዮጵያ መንግስት። ግን ነጥብ የለው። ይሄ ሰው እየተናገረው ቋንቋ ከየት የመነጨ ነው የምንለው ጉዳይ ነው። Desire of the Eritrean government to have an Eritrea that is sovereign and independent while enjoying the benefits and retaining the privilege to be derived from being part of the Ethiopian body politic. The Eritrean government wants to enjoy the status of a sovereign state without the consequences and responsibilities such a status entails. In political terms, this desire manifests itself in the tendency of senior officials of the Eritrean state, notably the president, to provide a running commentary on all things Ethiopia. Both officials and social media personalities affiliated with the Eritrean state feel entitled to take positions, provide opinion, and even actively engage in Ethiopia's domestic political matters. But this goes beyond politics. The Eritrean governing class believes that Eritreans have a stake in the Ethiopian economy. This sense of perverted entitlement, a belief that what is mine and what is yours is ours, is a common trait that underlies our troubled history. The Isaias doctrine is not written down or expounded explicitly, but it has now become quite obvious as a result of consistent application for over 30 years. This doctrine assumes that Eritrea's continued statehood as a sovereign country is contingent upon Ethiopia's insecurity, fragmentation, and instability. Fragmentation and instability. ኢትዮጵያን አፈራርሶ በታትኖ ይሄ ነው የኢትዮጵያ ውጭ ጉዳይ ሚኒስትር ነው። ኢሳያስ ዶክትሪን የሚለው በትግራይ ደግሞ ነገታቸው ቡድን ምንድነው? ሰብሃቲዝም የሰብሃት ይሉታል። ሰብሃቲዝም የሰብሃት አመለካከት። አሁን የኢሳያስ ዶክትሪን የሚለው የሀገሪቱ ውጭ ጉዳይ ሚኒስትር ነው። የ130 ሚሊዮን 35 ሚሊዮን ውጭ ጉዳይ ሚኒስትር ነው። ይሄ አንደበት የሚወጣው የዛሬ 3 ዓመት ይሄ ዶክትሪን ነበር። የኢሳያስ ዶክትሪን ኢትዮጵያ በታትኖ የማስቀመጥ ነው። ይሄ ሶሻል ሚዲያ ያለ ብዙ ሰው የማያውቀው ለፕሮፓጋንዳ ትጠቅማለች። እኔ የማውቀው ነው። የሆነ ጊዜ ሆራይዘን ከማራማዊት ጋር የሆነ ጊዜ ጥያቄ ጋብዛን ነበር። ከአንድ ጊዜ ከብላክቦርዱ የዲሲ ብላክቦርድ ጋብዛን ነበርና ይሄ ቋንቋ እንደዚህ ብላ የሆነ ጊዜ አመጣችሁ። አሁን እሷ ማራማዊት አታቆም ነበር በዛ ሰዓት ማለት ነውና
ይሄ ለቲፒኤልኤፍ የተናገረው ነው። ኢትዮጵያን በታትነ በክልል በምናም በብሔር በጎሳ በታትኖ የሚለው የተቆራረጠ አለ ሶሻል ሚዲያ ላይ አለ። እኔ በቀጥታ ሲናገር ያኔ ፕሬዝዳንቱ አይቼዋለሁ። ያኔ ወያኔ ኢትዮጵያ ይሄ ፌደራል ስርዓቱን ነው የብሔር አወቃቀሩን ነው እና እንደዛ አድርገን የምታስተዳድራት ብሎ ያምናል ነው ሲል ነበር። ያምናል አሁን የነበረው የሻዕቢያ ወያኔ በሚባለው ፖለቲካ ጊዜ እኔ በቀጥታ ያኔ የተከታተልኩት ጉዳይ ነው። ሶሻል ሚዲያ ላይ ግን ተቆርጦ አለ የተቆራረጠ አለ። ኢትዮጵያን በታትኖ የሚለው አሁን ቁጭ አረጋት ውጭ ጉዳይ እንደዚህ አይነት ጊዜ በቃ ምንድነው እናቴ ሰው እስኪዋረድ ድረስ እድሜ ባይሰጠው ነው አለችኝ ያለው ጌታቸው ረዳ እንደዛ ብሎ ነው። ይሄ እንደዚህ ነው። የሀገሪቱ ጠቅላይ ሚኒስትር ትላንት ነበር። ኤርትራ ባትኖር ኖሮ ያለው ትላንት ነው። ይሄ ግን የብዙ ዓመታት ታሪክ the past 30 years ምናምን ብሎ ነው የሚተነትነው። ይሄን ሁላ ታሪክ ኢትዮጵያን በታትኖ ኢትዮጵያን ፍራግመንት በማድረግ የበታተን ዓላማ ካለው ሀገር ጋር እንዴት አድርገህ ጽምዶ ፈጥረ በትግራይ ላይ መጥተው ውጊያ ከፈትክ የሚለው ግን የለም። ኤርትራ ባትኖር ኖሮ ብሎ ትላንት ሲያመሰግን አባው ታደሰ እንዲህ እንባ እየተናነቀው እኛ ከዚህ በኋላ የእናንተ ችግር የኛ ችግር ነው የኢትዮጵያ ችግር ብሎ በዛ እንባው የተፈራረቀበት የተናገረው መቼ ነው? ጀግናው ኤርትራ ሰራዊት ያለው መሐመድ ተሰማ መቼ ነው? ፊሊጶስ አዛዣችን ናቸው። ጀነራል ፊሊጶስ አዛዣችን የኛ ሜንተር የኛ መካሪ የኛ ዘካሪ ምናምን ብሎ ሲያደርግ የነበረው መሰለ ነው። ጀነራል መሰለ ነው። ይሄን ሁላ ጊዜ ትላንት ነው። ይሄ ግን የባለፈው ታሪኳ ነው። የኤርትራ እንደ መንግስት ታሪኩ እንደዚህ ነው ይለናል። እንደ መንግስት ታጣቂዎች ትደግፋለች ምናምን የሚለው አልሆነልህም እንጂ አንወልን እንጂ አዲስ አበባ ምናየው ነው። ስብሰባ ያካሄድኩ ነው። ሰሞኑ ስብሰባ ላይ ነው ያካሄድኩ። የዚህ ታጣቂዎች የኤርትራ አፋር ታጣቂዎች እዚህ ጦርነት ሊከፍቱ ነው። በዚህ ቻው ጀምረና ጦርነት ጀምረና ብሎ ሽኝ ሲደረግላቸው በአፋርም እያየነው ነበር። ባለፈው ምን ሲያደርጉ ቤት በኩል ነው ያለፉት እነሱ without the consent and the will of Ethiopian government ነው አይደለም። በደንብ መርጠ በጀት ቢሮ ከፍተ ቪኤት ሰጥተህ ነው የምታኖራቸው። ስለዚህ አዲስ ነገር አይደለም። ካደረጉት ነው እኔ ቢያደርጉት ነው እኔ ኢንካሬጅ ማድረግ የኤርትራ መንግስት በደንብ አድርጎ በተቻለ መንገድ ማስታጠቅ መደገፍ መቻል አለበት። ለምን ሌሎች ሀገሮች ስለሚያደርጉት ነው። ለምን አብይም ራሱ እያደረገው ስለሆነ ነው። ኦፊሻሊ አዲስ አበባ እያደረገው ስለሆነ ነው። ኦፊሻሊ በሰመራ እያደረገው ስለሆነ ነው። ማድረግ አለ በቻሉት መንገድ። የፖለቲካ ድጋፍ ነው፣ ወታደራዊ ድጋፍ ነው። በተለያየ መንገድ ገጥመሃልና በእንደዛ ነው የምትገጥመው እኮ በዛ ነው የምትገጥመው እኮ ኮት አድርገህ በደንብ አድርገህ ይሄን አሰራጨው። ይሄን ቪዲዮ ከገጠምክ እንደዛ ነው የምትገጥመው። ዝም ብሎ እየመረጡ ማልቀስ የለም። በእኛ በኢትዮጵያ ፖለቲካ ኢንተርናል ፖለቲክስ ይፈተፍታሉ ይላል። ፈትፋችሁ ማን ነውና አንዱ ፈትፋችሁ ከፈተፈቱ የሀገሪቱ ጠቅላይ ሚኒስትር አይደል እንዴ? ኤርትራ ህገ መንግስት የላት ይላል። ኤርትራ ምርጫ አታካሂድ ይላል። ምርጫ ማካሄድ ግን ንጉስ አለ፣ ጓደኛዬ፣ ወዳጄ፣ አፍቃሬ ምናምን የሚለው ቢንዛይድ በሉት ምናምን በሉት ዱባይ በሉት አቡዳቢ በሉት ምንድነው የጅዳ በሉት የሳውዲም የኤምሬትም ነገስታት ጋር አብሮሽ ሆኖ ጓደኛዬ እያለ ስለ ምርጫ ያወራል እኮ ከንጉሶች ጋር እየዋለ። ምን አገባ በአንድ ሀገር ሉዓላዊ ሀገር ቢዝነስ ላይ ምን አገባ ጉዳያቸው ላይ ምን አገባ የሚለው የለም። ምርጫ አካሄዱ በጀቷ አይታወቅም። አሰብ ሄዶ ፈረሰ ነው። ዜጎቿ ተስፋ የሌላት ሀገር፣ ትውልድ የሌላት ሀገር፣ ወጣት የሌላት ሀገር ይላል። የራስ መጀመሪያ የራስ ወጣት ተስፋ እንዲያደርገው አድርግ እስቲ። ከውትድርና በላይ ሌላ አጀንዳ የሌለው ኢትዮጵያ ወጣት የፈጠርክ ምን አገባ በሰው ሀገር ብትሉት፣ በማን ቢዝነስ በማን ጉዳይ ነው እየተነተንክ ያለው ብትሉት፣ ጌዲዮን ጢሞቴዎስ ይሄን መመለስ አይችልም። ዝም ብዬ እንደ አብነት ላንሳው ብዬ እኮ ነው። የኢትዮጵያ ሚዲያዎች እንኳን ተዋቸው፣ ያው ስራቸው ነው። አንዴ ተጣልተናል ሲባል በነገራችን ሲጣሉ አልሰማንም መጣላታቸው ነው። አሁን ለመጀመሪያ ጊዜ ፓርላማ ላይ ወጥቶ አብይ አህመድ ኤርትራ ላይ መጥፎ ነገር የተናገረው አሁን ሌላው በኢንፎርማል በተለያየ መንገድ የሚያወጣው ነበር። በእነዚህ የሚሸኑት በራሳቸው ዩቲዩብ ነበር ሲሸኑት የነበረ። በራሳቸው ቴሌቪዥን ጣቢያ የመጡት ግን በጣም ዘግይተው ነው መጣላታቸው አልነገሩንም ለኛ። አርቦሽ ሆነናል፣ ምን የኤርትራ መንግስት ማለት ለኛ እንደዚህ ነው ሲሉን ነበር። በቃ እንደዛ ሲሉን ነበር። መጨረሻ ላይ መጥተው እነሱ እኮ 3 ሚሊዮን ናቸው፣ እነሱ እኮ 2 ሚሊዮን ናቸው ምናምን ብለው ድህነታቸው ኢንጆይ ያደርጉታል እያለ
የውርጋጥ ንግግር ሲነግረን የነበረ የኢትዮጵያ ባለስልጣናት ናቸው። የማንም ብሔር የማንም ሀገር ዜጋ ድሃ ከሆነ እንጆይ ያደረገው ተቸግሮ ችግር እንጆይ አይደረግም። የሀገሪቱ መሪ ነው ግን እንደዚህ ያለው። ይሄን ያለው የጅቡቲ ዜጎችን አይደለም። ምናልባት ይሄ ሰውዬ ህግደፍን ወይም ፕሬዝዳንቱን ላይ ያነጣጠረ ጥቃት የፈጸመ ይመስለዋል። ግን he insulted the whole Eritreans. It's an insult to the nation. ለዛ ይሄ መዘዙ ግን ይሄ እኔ እርግጠኛ ነኝ መዘዙ በጣም ከባድ ነው። እኔ ይገባኛል እንዳለ ሲነግሩ የነበረ ጉዳይ ግን ተመልካቾች አለ ጌዲዮን ጢሞቴዎስ ከነገረን በትግርኛም ምናልባትም አፋን ኦሮሞ ስላልሰማ ነው ይሆናል እንጂ አካሱማ እያለ በአፋን ኦሮሞም የኤርትራ ለኛ እንደዚህ ናቸው አካሱማ እያለ ይነግረን ይሆናል። እኔ አላቅም። በትግርኛና በአማርኛ ነገረን ግን ኤርትራ በዓለም ያቃት ኤርትራ እንደ ሰላማዊ ሀገር የኢትዮጵያ መልካም ነገር የምትመኝ ኢትዮጵያ ከጎረቤቶቿ ጋር መልካም ጉርብትና እንዲኖረን እሷ በጣም አበርትታ የምትሰራ በአንድ ወቅትም እኔ ከዚህ በኋላ ኦስማን ሳልሕን ተክቼ የእናንተ ውጭ ጉዳይ ሚኒስትራችሁ ነኝ ብሎ ሲያስጨበጭበን ነበር። ይሄ ሰውዬ ጌዲዮን ጢሞቴዎስን ቦታ ተክቼ የጌዲዮን ጢሞቴዎስ ፓራላል እዛ ሆኖ ካውንተር ፓርት ሆኖ የእናንተ ውጭ ጉዳይ ሚኒስትር ነኝ ግራ እንዳትጋቡ ብሎ ሲያጭበረብረን ነበር ከዚህ በፊት። እኛ ሾርት መመራም አይደለም እንደው እሱ ባለው እንትን ሾርት ግን አሪፍ እንትን አለች ማስረጃ አለች። እዚህ የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር የኔ መሬት የኔ ዜጋ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። አብዛዋን እዚ በሐቅ ንምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ። መንግስት ኤርትራ ኣብዚ እዋን እዚ ኢትዮጵያ ምስ ካልኦት አገር ዘለዋ ሓደ ፀገማት ንምፍታሕ ዝተፈለየ ተራነት ጻውታ እዩ ዘሎ። ድሌት ናይ መንግስት ኤርትራ ኢትዮጵያ ምስ ካልኦት ብሰላም ኮይና ምስ ኤርትራ ዘለውን ናይ ቁጠባን ናይ ፖለቲካን ዲፕሎማቲክ ስራሕ ዓብዩ ተማሂሹ በሓባር ክንጥቀም ኢና ዝብል እምበር ውግእ ህዝቢ ኤርትራ አይደል መንግስት ኤርትራ አይደል ህዝብን መንግስት ኢትዮጵያን አይደል። ያው በቃ የኤርትራ ህዝብ ውጊያ አይፈልግ በጣም የኢትዮጵያ መልካም ነገር የሚመኝ የኢትዮጵያ ከጎረቤቶቿ ጋር ደግሞ መልካም ግንኙነት እንድትፈጥር ደግሞ የበኩሉን አስተዋጽኦ እያደረገ ያለ ነው። ዓለም በሙሉ የሚያውቀው ኤርትራ በጣም የሰላም መንግስት መሆኑ ዓለም በሙሉ ተገንዝቧል። ከዛ መጣና ጌዲዮን አራዳ ኤርትራ የግላችን ናት ኢትዮጵያ የሁላችንም ናት የሚል ዶክትሪን ፍልስፍና ነው የሚከተሉት ብሎ ከቻለ ድሮ ኢህአዴግ በተለይ በኢትዮ ኤርትራ ጦርነት ጊዜ ይሄን ፕሮፓጋንዳ ያስተጋቡ ነበር። አብረን ቡና ካልዘረፍን የኢትዮጵያ ሀብት ካልዘረፍን ምናምን አሉን። ከዛ በኋላ ተው ስንላቸው ከዛ በኋላ ጦርነቱ የኢኮኖሚ ጦርነት የተጀመረው የሚለው ነበር የነበረው ምክንያት whatever the reason behind። ይሄ ግን ከዚህ ሁሉ አልፎ የትናየት አልፎ በትግርኛ የተናገረው ነገር ተናግሮ ከዛ በአማርኛ የተናገረውም ጭምር ተናግሮ መጥቶ አፈር ተናርጎ ካፈር ከተቆፈረ ኢህአዴግ ቆፍሮ ካስቀመጠው የታለሽ ብሎ ሄዶ ፈላልጎ እቺን ናሬቲቭ መጥቶ ከች አረጋት ብልጽግና። እኔ በእውነት የብልጽግና ፖለቲካ ግን ሌላ አሪፍ ሰሞነኛ የሆነ አጀንዳ ልንገራችሁ። ሁለት አይነት ድርድር እያካሄደ ብልጽግና በእነሱ አንደበት ነው የምነግራችሁ። አንደኛ ይመጡና ቅዱ የፖለቲካ ቅዱ ከደህንነት መስሪያ ቤት ነው የነገሩን። ከደህንነት መስሪያ ቤት ነው የተሰራጨው እና ወልቃይት ለትግራይ ሊያስረክብ ነው ብሎ ይለቃሉ። ከዛ ከቲፒኤልኤፍ ጋር ድርድር የሰላም ድርድር በድብቅ እያደረገ ነው። የአውሮፓ ህብረት እዚህ ላይ ተሳትፎ እያደረጉ ነውና ወልቃይት ምዕራብ ትግራይ ማለታቸው ከቲፒኤልኤፍ ጋር ድርድር ይሄን አስረክባለሁ ከዚህ በኋላ ከእናንተ ጋር ሰላም ነው ፈልገው ብሎ ከቲፒኤልኤፍ ጋር ድርድር ጀምሯል ይላሉ። ከዛ ምንድነው የሚፈልጉት? ጥርጣሬ መፍጠር ነው። ጥርጣሬ ምናልባት ፖሲቢሊቲ የጽምዶ ፖሲቢሊቲ
አሁን ጽምዶ አስረክበናል። እኛ የሚዲያ ኃላፊነታችን ነው የምንወጣው እንጂ የቀረ ነገር የለም። ለሚመለከተው አካል አስረክበናል፣ ለሚመለከተው አካል። ስለዚህ ይሄን በውስጥ ደግሞ የመጠራጠር ስሜት እንዲኖር ለምሳሌ ትግራይ ከቲፒኤልኤፍ ጋር እነሱ የሚሉት ነው። እኔ ከትግራይ ጋር ቅርብ ነው የልዩነታችን እንካብዬ በቃ የትግራይ ወደ ጥቅምት 24 መልሼ ወደ ነበረችበት መልሼ እነዚህን ሰላም አድርጌ ከዛ አጀንዳችን ወደዚህ ብቻ ቢያንስ ከኔ ባያግዘኝ ትግራይ እንኳን ወደ ኤርትራ በመምታት ባያግዘኝም ኒውትራል አደርገዋለሁ፣ ገለልተኛ አደርገዋለሁ፣ ዝም አስብለዋለሁ ብሎ ይናገር። አብይ ራሱ የሚናገረው ነው። አሁንም በተለያዩ ሚዲያዎቹ ሾልኮ ከታማኝ ምንጮች ያገኘ ነው ምናምን ብሎ በእንትን ነው የሚያሾልከው። ሲሰጡም እኮ እንዳትናገር፣ ስሜ እንዳትጠቅስ፣ ከዚህ መስሪያ ቤት አገኘሁት እንኳን እንዳትል፣ የኔን ተውና መስሪያ ቤት እንኳን እንዳትጠራ ብሎ ለማሳመን በዛ በኩል እንደዛ አድርጎ ነው የሚሰጡት። እኔ ስለምናውቀው ነው። እልም ያለ ብልጽግና ፕሮፓጋንዳ መሆኑን እኔ ይገባኛል፣ ይሄ ሚዲያ ይገባዋል። ከዛ ሲናገሩ ግን ሚዲያ ከዚህ ሶርስ አትጥቀስ፣ ስም እንዳትጠቅስ፣ ተቋም እንኳን እንዳትጠቅስ፣ አካባቢ እንዳትጠቅስ ነው የሚሉት። ግን በይፋ ግን እንደዛ አድርገህ ስጥ ነው የሚባሉት። ከዛ ያገኘ ነው ከውስጥ ምንጮቻችን ያገኘ ነው ብለን እዚህ የሞኝ ስራ እንድንሰራላቸው ነው የሚፈልጉት። አንዳንዴ ይሸውዱ ይሆናሉ፣ እኛም ተሸውደን ሊሆን ይችላል ከዚህ በፊት። ግን አንዳንዴ በደንብ ነው የምናውቃባቸው፣ በደንብ አጣርተን ነው የምንሄደው። እና ወልቃይት ለትግራይ ሊያስረክብ ነው፣ ከዛ ከህወሓት ከቲዲኤፍ ጋር የሰላም ንግግር ሊያደርግ ነው እና ከትግራይ ጋር ያለው ውጥረት ሊቀንስ ነው ብሎ ያስተጋባል። ይሄ ውሸት ነው። ማንን ለማደናገር ነው? ኤርትራ ማለት ነው። በደንብ አድርጎ ኤርትራዋን ለማደናገር ነው። ከዛ በሌላ በኩል ደግሞ ልንገራቸው፣ ሰሞኑ ደግሞ አዲስ ከኤርትራ ጋር ድርድር ተጀመረ። የራሳቸው ምርጥ የሚባሉ አክቲቪስቶቻቸው ጭምር የሚያስተጋቡት ነው። ከኤርትራ ጋር ድርድር ተጀመረ። የት? እንግሊዝ። ጌታቸው ረዳ እንግሊዝ ሄደ ለድርድር ነው። ይሄ አሁንም ዛሬም ሰማሁት፣ ከትላንት ወዲያም ሰማሁ። ሲያትል ነበር ከትላንት ወዲያም ደውሎ የነገረኝ ሰው አለ። ይሄ እንደዚህ ንግግር አለ። ኤርትራም ዝግጁ ነኝ አለች፣ እሺ አለች፣ በቃ ዝግጁ ነኝ አለች። ይሄንንም ውሸት ነው፣ ቅጥፈት ነው። ይሄንንም ደግሞ ምንድን ነው በቃ ኤርትራ ከተደራደረች በቃ ትግራይ ደግሞ በቃ እዚህ አካባቢ ደግሞ ተመልሶ ወደ ድሮ አይነት ይሄ እከክል ደግሞ ይመጣሉ። ወደ 2013 የነበረው አዲስ ያኔ የነበረው ፍቅር ሊመለሱ ነው ተብሎ እዚህ አካባቢ ደግሞ ሳም ሶርት ኦፍ ፕሬሸር ደግሞ ለመፍጠር ነው፣ አሊኔት ለማድረግ ይሄ አካባቢ ደግሞ ለመፍጠር ነው። ኖርማል አንድ እውነት አለ። በፖለቲካ ቋሚ የሚባል ነገር የለም፣ ምንም ጥርጥር የለም። ቋሚ የሚባል የለም። ነገሮች እንዴት ሊቀያየሩ እንደሚችሉ ምንም ጥርጥር የለም። ለምሳሌ የሱዳን ፖለቲካ የሚቀየርበት እድል ቀላል እንትን አይደለም። ዶናልድ ትራምፕ ደውሎ ምናልባት ዶናልድ ትራምፕ የማይሰማው ሰው የለም አይደል? ከባድ ነው። ዶናልድ ትራምፕ ኑና በአስቸኳይ ጦርነቱን አቁሙ ምናምን ብሎ እንትን ካለ እምቢ አይልም። ሄሜቲ እምቢ አይልም፣ እንትና እምቢ አይሉም፣ እርግጠኛ ነኝ። ከዛ ጦርነቱ ቆመ ማለት ስለዚህ ብዙ ነገሮች ይበላሻሉ ማለት ነው። በሪጅኑ አካባቢ ጀነራል አልቡርሃን ከአብይ ጋር ያላቸው ግንኙነት ሊስተካከል ይችላል። ዊነቨር ነው። እና በሆነ አጋጣሚ የአሰብ ጉዳይ ድጋሚ አሰብ የሚባለው ቋንቋ አላነሳም ቀይ ባህር ምናምን ብሎ ነገር በእንቅልፍ እንኳን ተኝታ እንኳን እንዳታልመው ከተባለ እሺ ጌታዬ ሊል ይችላል እዚህ አካባቢ። ስለዚህ በፖለቲካው ቋሚ ነገር የለም። ሶፋር ያለው ግን ይሄ ያለው ትርክት ግን ከቲፒኤልኤፍ ጋር ድርድር ጀምረዋል፣ አለፍ ሲል ደግሞ ከኤርትራ ጋር ድርድር ጀምረዋል እየተባለ የሚስተጋባው ቅጥፈት ነው። አዲስ መረጃ ካለ ይሄን ውሸት ነው አይ ትክክል ነው የሚሉን ካለ በሌላ አስረግጠው የሚነግሩን ካለ በማስረጃ ሌላ ጊዜ ግን ይዘን መጣል። ሶፋር ካለን ከተለያዩ ምንጮች ያረጋገጥ ነው ግን ሁለቱም ጋር የሚነገረው ውሸት ነው። እንዳልኳችሁ በፖለቲካው ቋሚ ነገር ስለሌለ ፊክስድ ተደርጎ ዘላለማዊ ነገር ዘላለማዊ ጠላት ዘላለማዊ ወዳጅ ምናምን ሊኖር ስለማይችል በወቅቱ እድሉን ያልተጠቀመ ግን ተጎጂ ነው የሚሆነው። ምንም ጥርጥር የለውም። በወቅቱ አብይ አህመድ ትግራይን የመታው በወቅቱ ኤርትራ ተጠቅሞ ነው። በወቅቱ አማራ ተጠቅሞ ነው። አማራ ክልላዊ መንግስትም ተጠቅሞ ነው። አማራ ስንል ክልሉን ነው እንጂ 40 ሚሊዮን ህዝብ 30 ሚሊዮን ህዝብ 10 ሚሊዮን ህዝብ ኮንሳልት አድርጎ ትግራይ እንውረር ወይስ እንተው የሚለው ህዝብ ጋር ተወያይቶ አይደለም፣ ሊደርሺፑ ጋር ተወያይቶ ነው ትግራይን የወረረው።
ወቅቱን ልጠቀም ብሎ ጥላቻ አለ ይሄን የተከመረ እሱን ሄጄ ልጠቀምበት ቦምቡ ላፈንዳ ብሎ ነው የተጠቀመባቸው። ኤርትራም እንደዛም ትንሽ ዘጌት ቢል ኖረው የኤርትራ መንግስት ህግረፍ ሰከን ብሎ አይ እዚህ ውስጥ አያገባኝም የማለት እድሉ ሰፊ ነበር። ገዛ ሰዓት አላደረጉትም። የሆነ ይቆያል 20 ዓመት ሙሉ እንደዚህ ሆኛለሁ የሚል ስሜት አለ። ከዛ ይሄን እድል ናግባ ሲባል እሺ ብሎ ዘው ብሎ ገባ። አሁን ቁጭ ብሎ ወደ ኋላ ሲያዩት ምን ያህል እንደሚከለክላቸው እኔም ጥርጥር የለኝም። and that's what I observed so far። ከዚህ ጋር ተያይዞ ተመልካቾች the economist ባለፈው ሳምንት ይዞት የወጣ መረጃ አለ። the economist እኛ እንኳን አንብበነዋል፣ አጀንዳ አላደረግነውም እዚህ ሚዲያ ላይ። ግን ዛሬ አጀንዳ ለማድረግ የወደድንበት ምክንያት የብልጽግና ፋርሴ ብላዎች ሆድ አደር ለከርስቺ የሚባሉ ሆድ አደሮቹ እና ካድሬዎችም ጭምር አስደንግጧል። ይሄ መረጃው ምንድነው? ሱዳን ኃይሎቹ ተጣምረው ተገናኙ። ሱዳን፣ ኤርትራ፣ የህወሓት፣ የፋኖ፣ የኦላ ኃይሎች ተጣምረው ጸረ ብልጽግና መንግስት የሚጥሉበት መንገድ ውይይት አደረጉ፣ ወታደራዊ ውይይት አደረጉ፣ ፖለቲካዊ ውይይት አደረጉ የሚል ነው። መረጃ ላይ ማስረጃ ላይ ብሎ ለኢኮኖሚስት አወጣው ሰሞኑ ባለፈው ሳምንት። እና በሱዳን የጋራ ውይይት አደረጉ ሲባል ጠቅላላ ደነገጡ። እኔ ወደ ቅዳሜና እሑድ ቢዚ ስለነበርኩኝ ግን አነበው ነበር። በጣም ከብዙ ሰዎችም ያገኘ ነው። እንዴት አልነገረንም? ብልጽግና የፈራነው እኮ ደረሰ። እኛን ጠረጥር ነበር። መቼ እንደዚህ ከተገናኙ እኮ አለቀልን እንል ነበር። ለካ እዚህ ድረስ ደርሷል ብሎ ከበድ ያለ ፍራስትሬሽን ነው የሰነበተው። ብልጽግና መንደርም አብይ ይሄን እውነት ከሆነ ነው እውነት ያርገው፣ መጀመሪያ እውነት ያርግልን፣ እንደዚህ ከሆነ በጣም በርትቷል ማለት ፖለቲካው ገብቷቸዋል ማለት ነው። እነዚህ ያሉት እዚህ ካደረሱ እኔ መስረጃ የለኝም። ዝም ብዬ አስፌስ ባሉ ዘ ኢኮኖሚስት ያወራው ነው የምናወራውና ብልጽግና አካባቢ የተፈጠረ ድንጋጤ ነው የምናወራው። እኔ ማስረጃ ሳይኖረኝ አልናገርም። ካደረጉት ግን በጣም ስማርት ሆኗል ማለት ነው። አብይ ያደረገው መንገድ በደንብ ገብቷቸዋል ማለት ነው። ይሄ መረጃ በማስረጃ የተደገፈ ከሆነ ዘ ኢኮኖሚስት ያወጣው ማስረጃ ካለው ብዬ ነው። እና ፒፒ ለምን ዝም አለ፣ እኛ ለምን አልነገረንም የሚሉ እንትኖች ትንታኔም እየሰማን ነው ፋርሴ ብሏች። እና ፒፒ እንዴት ብሎ ነው የሚነግረው? አብይ አይናገርም። ወደ ትግራይ በኮንትራባንድ በአውሮፕላን ጥይት ስታስገባ ጌታቸው የነገራችሁ ማለት ነው። በጥይት እናስገባ ነበር ብሎ ወደ ሽረ እንዳስላሴ ምናምን ሲያስገቡ አብይ ያቅ ነበር። እንዴት በሉ። ለምሳሌ ባንዳዎች ነበሩት ሽረ እንዳስላሴ ሳተላይት ሰጥቶ ለመከላከያ የኖርማል ሳተላይት እንደዚህ አይነት ሰራዊት በዚህ በኩል አለፈ፣ እንደዚህ አይነት የሰራዊት እንቅስቃሴ መረጃ የሚሰጡ ባንዳዎች አስቀምጦ ነበር ሽረ እንዳስላሴ። በየት በኩል ነው? በኤንጂኦስ የሚሰሩ የነበሩም አሉ ባንዳዎች። እና አውሮፕላን ስትመጣ መቼም የኢትዮጵያ መከላከያ ሰራዊት አውሮፕላን ሽረ እንዳስላሴን ታያለህ። ከውጭ ከሆነ ኃይል ጋር ሌሊት ስትመጣ የሽረ እንዳስላሴ ህዝብ ይሰማል እኮ አውሮፕላን ስትመጣ። ይሄ የትግራይ ወይም የቲፒኤልኤፍ በቲፒኤልኤፍ ስም የሚንቀሳቀስ አውሮፕላን ነው እየገባ ያለው። በሌላ በኩል ኮንትራባንድ መሆኑ ይታወቃል ማለት በቦሌ የገባ እንዳልሆነ ይታወቃል። ወይ ሌሊት የሚመጣ የቀይ መስቀል ምናምን ሊሆን አይችልም። እና ይሄ ቀጥታ ወደ አብይ አህመድ ይሄድለት ነበር። ከዛስ ኮንትሮል የለውም፣ ምንም ማድረግ አይችልም። ስትመጣ አያትም ወጣ ትሄዳለች፣ ስትመጣ አያትም ወጣ ትሄዳለች። ይሄን ነገር ለፋርሴ ብራዎች አልነገራቸውም። 99.9% አንድ መሳሪያ ማስገባታችን ጁንታው ሲል ነበር ራሳቸው ሲናገሩ ነበር። እና አየር ኃይሉ ደግሞ ሰማዩን ምድሩም የኛ ነው ይል ነበር ይልማ መርዳሳ። ታዲያ የትግራይ አውሮፕላኖች በየት በኩል ያልፉ ነበር ወደ መቀለ ስንል ይሄ ከተሰማ የኢትዮጵያ ፋርሴ ብላ ተስፋ ይቆርጣል ማለት ነው። እንደ መንግስታችን አገሪቷን አይቆጣጠር ማለት እኮ ነው፣ ፈርሷል ማለት እኮ የውሸት አየር ኃይል እኮ ነው ያለን ማለት ነው ብሎ ተስፋ እንዳይቆርጥ ዝምታ ነው የመረጠው። ብርሃኑ ጁላም ዝም ነው ያለው፣ አብይ አህመድም ዝም ነው ያለው። ከአቅማቸው በላይ ስለነበረ ነው። እና ሁሉም ነገር በኢቲቪ በፋና አይነገርም። አብይ የሰማው ጭምር ለራሱ ቅርጽፍ አድርጎ ወጦ ለእንትኑ አይሰጥም ተስፋ እንዳይቆርጥ በሚል ማለት ነው። እና ያው በእነሱ ቤት
ደሴ ተዋግቷል ቲፒኤልኤፍ ደሴ ተዋግቷል ብሎ ሲዋሽ የነበረ እንደዚህ አይነት ሱዳን ተገናኙ የሚለው መረጃ በኢኮኖሚ ሲያወጣ ግን ዝም ማለት ደሴ ተዋግቷል የሚለው ቅጥፈት ሆኖ እያለ ይሄ ኢኮኖሚ እውነት ከሆነ ግን ሊነግረን ይገባ ነበር እኛ እንድንደሰት ማለት ነው የብልጽግና ተቃዋሚ የብልጽግና መውደቅ የሚመኝ ሁሉ በደስታ ፍንድቅ እንዲል ሊነገረው ይገባ ነበር ፋርሴ ብላዎች ደግሞ ቅጥል እንዲሉ ቶሎ ተስፋችሁ ቁረጡ እንደዚህ እኮ ያረጉ ነው ብሎ ሊነግረን ይገባ ነበር አንድ ጉዳይ አለ ዛሬ አርቲስቶች ከቃኝተናቸው አናቅም የኢትዮጵያ አርቲስቶች በጣም የቢዝነስ ፕላን የሚባል አለ በማኔጅመንት ቢዝነስ ፕላን እንዴት እንደ የቢዝነስ ፕላን ሲወጣ አንደኛው ሪኳየርመንት ወቅታዊ መሆኑን ነው ወቅታዊ ማለት ወቅቱ ይፈልጋል አይፈልግም ነው ቢዝነስ ፕላን ንጉስ ጥላሁን ጉግሳ አንድ ወቅታዊ ሆነ ይዞ መጣ ወቅታዊ የፖለቲካ አዘል ነው አደገኛ ነው ወቅታዊ እንጃ ያው ሁለተኛ ነው ያገባ አይደል የመጀመሪያ ልጆቹ አድጓ ትልልቆች ናቸው ወደ ውትድርና የደረሱ ናቸው ግን አሜሪካ ነው የሚኖሩት ይመስለኛል አሜሪካ ዜጎች ነው የሚሆኑት ወደ ትግራይ ጦርነት አላካቸውም እኛ ጦርነት ሲቀሰቅሱ አላኩም ይሄም ለቀይ ባህር ልንሄድ ነውና ልጆቼ ነው ተዋጉልኝ ብሎ መናገር አይችልም ግን በሌላ ደም መቀለድ ይፈልጋል በሌላ መስዋዕትነት ቢዝነስ መስራት ይፈልጋል የቢዝነሱ ይሄ አንድ ፎቶ ይሄን ላሳያችሁ የተሰመረበት ተመልከቱ የባህር በሩን ያልፈለጉ አካላት አሁን የሉም ጥያቄው የትውልድ ነው የሚሉ መጥተዋል አሁን መለስ የለም ነው መለስ ሞቷል አሁን ጥያቄው የትውልድ ነው የሚሉ መጥተዋል አብይ ነው ቢዝነስ በጣም የባህር በር ያስፈልግም ተብዬ ነበር ብሎ አዲስ ናሬቲቭ ይዞ መጥቷል አዲስ እና በኢህአዴግ ጊዜ በጣም የኢህአዴግ ተንከባክቦ ያሳደጋቸው ሰዎች አንዱ ይሄ ነው የትግራይ ማስታወቂያዎች ጭምር የታሪ አርገውና የትምት በሉት የምናምን በሉት ለማን ይሰጡ እንደነበር ማስታወቂያ እናውቀዋለን የትግራይ ማስታወቂያ ተጋሩ ማስታወቂያ የሚሰሩ ነበሩ ትግርኛ እና ምን ይሏቸዋል እኔ እዚህ ሚዲያ ላይ አልናገረውም እንጂ አንደኛ የትግርኛ አክሰንት አለ ተብሎ የተከለከለ ሰው አቃለሁ ማስታወቂያ የትግራይ ኮዞ የትግራይ መንትሮ ነው ከትግራይ ተልቆ የትግርኛ አክሰንት አለ በአንተ ማስታወቂያ በአንተ አክሰንት አንዲን አናስነብብ የተባለ ሰው ያቃሉ ድሮ እና ለነዚህ ጥሩ አክሰንት አማርኛ የሚያወሩ ለነሱ ነበር የሚሰጣቸው አንዳንዶቹ አሁን በአቋማቸው ከነህሊናቸው ይቆመዋሉ በጣም ምንም ነገር እዚህ ውስጥ የፖለቲካ ነገር እንደኛ አርቲስት ሲባል እንደዚህ ተዋናይ ምናምን ይሄ ቢዝነስማን ነው ግን ድሮ በዛው አርቲስት በሚባል ስም ሁሉም ተሸፍኖ ነው የሚሄደው አሁን የሚካኤልና ሙሉ ዓለም የሚሉት ስለ ቀይ ባህር ብቻ ሄደው የሚጠይቁ ፕሮግራሞች አሏቸው ይሄና የባህር ኃይል ይጠይቃሉ ቀይ ባህር እንዴት ነው ትዝታዎት እንዴት ነው የቀይ ባህር የድሮ የደርግ ምርኮኞች ያመጣል ቀይ ባህር መሞት ፈልጋሉ የሚል ያመጣል ይሄ መጣና ፊልም ሰርቼ ከዛ በቃ ከለከሉ ብሎ መጣ ምንድነው አሁን ፊልሙ አሁን ወቅታዊ ነው አሁን ቶሎ ግቡልኝና ፕሮዳክሽኑን ትንሽ ቀየር ላይ ያደርገው ይችላል አላቅም እንዳለም ይታይልኝ ብልጽግና ስፖንሰር ያደርጋል እዚህ ላይ ተናገረው መርዝ አለ የሉም በህይወት የሉም አሁን የባህር በር አያስፈልገንም ያሉ ሰዎች በህይወት የሉም አለ እነስማውና ተመልሼ በመጣ ደስ ይለኛል የባህር በር እኔ ማስታወቂያ ሁሉ ትዝ ይለኛል ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው ቆይ ስንት ዓመተ ምህረት ነበር መጋቢት 15 2000 ዓመተ ምህረት ነው 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጣልክ ደግሞ ዋናው ቁም ነገር ኢትዮጵያ የባህር በር ወይም ወደብ ያስፈልጋታል የማይሞከር የማይታሰብ የማይደፈር ግን የሚቻል አዲስ ፊልም የባህር በር ዳይሬክተር ጥላሁን ጉግሳ የባህር በር
ያኔ አያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉም። ስለዚህ የሚፈልጉ ኃይላት ናቸው ያሉት። አሁን የሚፈልጉ ኃይላት ነው ያሉት። ማስታወቂያው አሁን መሄድ ይችላል ነው የካሃዲ ትውልድ ሆነ እንጂ ስክሪን ላይ የምታዩት ጭምር የዛሬ ቶፒካችን ባትሆንም ሄሊኮፕተር ታንክ ይታዘዝላት ነበር ለፊልም ሄሊኮፕተር ያለ ወጪ። ፊልሟ አጋጣሚ ያልሰራም ኢንጂነር ተክለ ብርሃን አምባይ ኮንስትራክሽን ምናምን ኮንስትራክሽን የምታውቁት ነው። የሆነ ጊዜ 300,000 ብር ከዳ ያው ቅርጥፍጥፍ አድርጋ ያው ታውቁታል። ያው ታሪክ የአዲስ አበባ ብዙ ይሄ ትውልድ ላይ ያውቀው ይችላል። ግን ሰይፉ ሾው በስልክ ኤፍኤም ምናምን ሸገር ኤፍኤም ላይ ነበር ያኔ። ሰይፉ ደውሎ እባክህ ቀን በቃ ተዋት ማራት አለ። በፍርድ ቤት ተሸንፋ በፍርድ ቤት ክዳ አይደለ እንዴ? ክዳ ይመስለኛል እንደዛ። ከዛ ፍርድ ቤት ክፈይ ስትባል ሰይፉ ጋር ደረሳ። ደላላ ሆኖ ሄዶ በቃ እንዲያውም እንድትማርበት ብዬ ነው እንጂ ትቼዋለሁ አላት። ትዝ ይለኛል እኔ ኢንጂነር ተክለ ብርሃን ፊልም ነበር ከስር ያለው ፊልም ሰርቻለሁ። ታንክ ታዞላት፣ ሄሊኮፕተር ታዞላት የኢትዮጵያ መከላከያ ሰራዊት በነሳሞራ ትእዛዝ ጭምር የሀገር ታሪክ ልሰራ ነው ተብላ ግን ፌቨር የተደረገ አንደኛ ፌቨር ተደርጎላት አሁን ብዙ ነገር ላይ ከሚሳተፉት ውስጥ እንደዚህ አይነት እርካሽ የሆነ ቺፕ ፖለቲክስ ከሚሰሩት አንዱ እሷ ገብታለች። አሁን ያው ዋና ቶፒካችን አይደለችም። ኢንፋክት እሷ በጣም ተወዳጅ የኢትዮጵያ ሁሉም የሚወዳት ተዋናች ነበር። እግረ መንገድ መናገር አለብን አንዳንድ ነገሮች ብዬ ነው እንጂ እነማን ነበር አሁን አልፈልግም ያሉት? ባህር በር አንፈልግም ተባልኩኝ ያለ እነማን ነበር ያሉ? አሁን የሉም ብሏል። ደብረጽዮን የሌለው መለስ ነው ያለ። መለስ ጋር ደርሶ ፊልም ስለመለስ ጉዳይ ገብቶ እኛ ስንት ፊልም አላየንም? ኢትዮጵያ ምድር ላይ በጣም ሴንሲቲቭ የሚባሉ ስንት ጉዳዮች ሲስተናገድ አላየንም? ጉዳዩ ይሄ የስብዕና ጉዳይ ነው። ስብዕና የኢትዮጵያ አርቲስቶች በተለይ እንደዚህ አይነት ሰዎች ከነ ሳምሶን ማሞ ይማሩ። ስብዕና ምን ማለት እንደሆነ፣ ለእውነት መኖር ምን ማለት እንደሆነ፣ ከነፈሰው ጋር አለመንፈስ ምን ማለት እንደሆነ ይማሩ። ሌላው ግን የአሪፍ የቢዝነስ ፕላን ይመስላል፣ ግን ዘላቂ አይደለም። አሁን አብይ ወደ ብሔራዊ ቲያትር ያምጣው ሰው ቦይኮት ያደርጓል። ሰው ከጠላሞ ጠላህ ነው። ከማንም በላይ ፌቨር ተደርጎለት ከስንት ሲትኮም ድራማ ኢትዮጵያ ቴሌቪዥን ስንት ያለ በተለያየ መንገድ እንዴት ፌቨር ሲደረግ እንደነበረ ማናውቀው ይመስለዋል። ብዙ ጊዜ እኛ ነበርን እኮ እዛ ላይ አንዳንዴ እና ይሄ ከቅጥፈትም ቅጥፈት ነው። ይሄ ጦረኝነትም ጭምር ነው። የባህር በር አንፈልግም ያሉ ሰዎች ሄደዋል። አሁን ትፈልግ አሁን ቻለዋ አሁን መጥቶልሃል እንዘምታለን ለቀይ ባህር ዘምታለን ብለ ማስታወቂያ ስራ አሁን በኢትዮጵያ ቴሌቪዥን በነፃ ለምን ፕሮዳክሽን ታስከፍላቸዋል? በነፃ ስራ አላቸው። የባህር በር የሉም ሄደዋል። እነዚህ ከሃዲዎች ሄደዋል። አሁን ሀገር ወዳድ መጥቷል። አብይ የሚባል ሀገር ወዳድ መጥቷል። አሁን ዘምታለሁ፣ ለዚህ ኮንትሪቢዩት አደርጋለሁ፣ በአቅሜ በሙያዬ በአርቴ መጣለሁ ብለህ ደግፍ። አሁን መንግስትን ደግፍ። ከዛ የሰው ሀገር በዩኤን የሚታወቅ ሀገር ወረርክ እንደምትባል ያን ትሰማዋለህ። እኔ አይደለም ነገር አብይ ነግርሃል። አሁን የምነግርህ የአልጀርስ ስምምነት የሚለው ቋንቋ እኔ አይደለም አልጀርስ ስምምነት የፈረምኩት፣ አብይ አይደለም የፈረመው። ሰውየው ግን ስለ አልጀርስ ስምምነት ሲባል ብዙ ኢትዮጵያውያን የሚያውቁት ባድመ የሚባለው ቋንቋ ነው የሚያውቁት። ያልገባ አሁንም ያልገባው ነው። ያልገባው ትውልድ ለማስረዳት ነው አሁንም ጥረታችን። ጥላሁን ጎግሳ ጭምር ለማስረዳት ነው። የአልጀርስ ስምምነት ባድመ ብቻ አይደለም። የአልጀርስ ስምምነት ማለት 100% የኢትዮጵያና የኤርትራ ድንበር በተመለከተ ማለት ነው። 100% 99.9% አይደለም። አይ በቡሬ በኩል አሰብ እኮ ገና ነው፣ አልጀርስ ሄድነው እኮ አሰብን አይመለከትም እኮ፣ አልጀርስ ሄድነው እኮ የሆነች ቁሸት የሆነች ቀበሌ ያለች ባድመ የምትባል ብለህ የምትሸወድ ኢትዮጵያዊ ካለ ተሳስተሃል። 100% የኢትዮጵያና የኤርትራ ድንበር የሚመለከተው አልጀርስ ማለት ምዕራብ ማዕከላዊ ማለት የዛላምበሳና ምናምን እና ምስራቅ ቡሬ ባዳ ምናምን የሚባለው ይሄ በአሰብ በኩል ያለ ነው። በሶስት ካቴጎሪ የተከፈለ ነው።
100% የድንበር ጉዳይ ስንል ተጠያቂው ቲፒኤልኤፍ ነው ብሎናል። አንድ በጣም ጥሩ ማስረጃ ዛሬ ያገኘኋት ነው። እኔ ጠቅላይ ሚኒስትር ከሆንኩኝ በኋላ ኢህአዴግ ወስኖ ጌታቸው አሰፋ ስብሰባ ላይ ቶሎ ወደ ተግባር እንፈጽም፣ ወደ ተግባር እንውረድ ብሎ አስረድቶናል። ጠቅላይ ሚኒስትር ከሆነ በኋላ አብይ አህመድ ባሰማችሁ የምትገረሙበት ማስረጃ አለ። ይሄ ሰውዬ ከዚህ ሁሉ በኋላ ይክዳል። ዛሬ ቲፒኤልኤፍ ትላንት ተጠያቂ ያደርግ ነበር። ለአልጀርስ ስምምነት አለመፈጸም ቲፒኤልኤፍ ነው ተጠያቂ እያለ እጁ ላይ ከገባ በኋላ ግን አልፈጽምም፣ መጀመሪያ ትግራይ እንውጋ ብሎ አስገብቶ ከዛ በኋላ ደግሞ አልጀርስ ስምምነት ፈጽም ሲባል አልፈጽምም፣ ጭራሽ አሰፈልጋለሁ ያለበት ሲኩዌንሱን በደንብ እንትኑን አሰማችኋለሁ ተመልካቾች። ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች የሚባል መርዘኛ ቲንኪንግ አለ። ኢህአዴግ የሚባል ትናንትና የተፈጠረ ፓርቲ ለሺህ ዓመት የነበረችን ሀገር በሱ ህልውና ላይ እንድትመሰረት አርጎ ማሰብና መስራት በጣም አደገኛ ነገር ነው። ፓርቲው እሳቤው እንደዛ ነበር። እኛ ከሌለን አገር የለችም የሚል። ከዚህ ጋር ተያይዞ ወደ ፓርቲ ሪፎርም ስንገባ ብልጽግና ሲፈጠር ቲፒኤልኤፍ ለቀቀ የሚሉ ሰዎች አሉ። ስህተት ነው። ብልጽግና ሳይፈጠር ወደ ሐዋሳ ጉባኤ ልንሄድ ስንል የቲፒኤልኤፍ ሴንትራል ኮሚቴ ተወያይቷል። አጀንዳ ይዞ ሐዋሳ አንሄድም፣ ጉባኤ አንካፈልም ብሎ በውስጥ ሪዛይን ካደረጉ ቆይተዋል። እኛ መረጃው አለን። የመጡት ግድ የለም አሁን ከምንወጣ ውስጥ ሆነን እናምሳቸው፣ መረጃም እናገኛለን፣ ሐሳባቸውን እናውቃለን፣ ውስጥ ሆነን እያመስን የሚፈልጉትን እንዳያሳኩ ማድረግ ይሻላል ከምንወጣ ብለው በድምፅ ወስነው መጡ ሐዋሳ ላይ። ሐዋሳ ከመጡ በኋላ የነበረው የኢህአዴግ መድረክ የጭቅጭቅ የንዝንዝ መድረክ ነው። ለምሳሌ የአልጀርስ ስምምነት እንቀበል፣ ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎቹን ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። እራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል ተመልከቱ። በቃኝ ብሎ የወሰነ ነው ያስረዳን። የደህንነት ሹሙ ነው፣ ስሙን ተጠይፎት ነው፣ ጌታቸው አሰፋ ማለቱ ነው። በቃኝ ብሎ ወስኖ ነበር። ከዛ ያዘገየው ያ ቡድን ያዘገየው ተመልሶ ማንን ሲወቅስ እንደነበረ ይሄ መቼ ነው? ቆላ ተንቤ ከገባ በኋላ ነው። አሸንፈዋለሁ ብሎ ዱቄት ናቸው ባለበት ይሄ ቀን ነው ዱቄት ሆኖ እንደዚህ ብሎ እጁን ሲያደርግ የነበረ በዚህ በቀይ ከራባቱ ነበር። በዚህ አጋጣሚ ማለት ነው። ስለዚህ በአልጀርስ ስምምነት መፈጸም አለበት ብለን ወስነን ኢቭን ቲፒኤልኤፍ ወስኖ የደህንነት ሹሙ አስረጂ ሆኖ አስረድቶናል። እና አሁን ቆልፎ ያዘብን እሱ ነው። ምንም የትግራይ ጦርነት ላይ ካስገቡት በኋላ ማለት ነው ስለ አልጀርስ ስምምነት የሚያወራ ይሄን ያልኩበት ምክንያት ይሄ ያሳበቁ ጥላሁን ጎክሳ ጭምር ጥላሁን ጎክሳ የሚያወራው ቀይ ባህር አይመለከተንም ያሉ ሰዎች ሄደዋል ብሎ ይሄም አይመለከተም። አብይ አህመድም የነገረው አልጀርስ ስምምነት እንዲፈጸም በቃ 100% እንዲፈጸም ተስማምተን ከዛ እምቢ ያለኝ ያ ቲፒኤልኤፍ የሚባል ነው እምቢ ያለኝ እያለ ያለው አብይ አህመድ አሊ ነው። እምቢ ያለው አልፈጽምም ያለው ሌላ ጉዳይ ነው። የጥላሁን ጎክሳ በስተርጅናው አሪፍ ልጅ አግብቶ ሊሆን ይችላል ምናልባት። አሁን ወጣት መሆን ያሸዋል። በዛ አሁን መዝፈን አለብህ፣ አርቲስት ኮንትሪቢዩት ማድረግ አለብህ። የቀይ ባህር ብለህ ግን ሌሎችን ቀቅለ አንተ ወደ አሜሪካ ወደ ልጆች ቫኬሽን የምትመጣበት እድል ግን አይኖርም። ይሄን አስረግጬ ነው የምነግርህ። የኢትዮጵያ ልጆች ቀቅለ እድሜ ልክ በኢህአዴግ ጊዜም በብልጽግናም ጊዜ በኮመርሻል በእንደዚህ አይነት ፕሮፓጋንዳ በእንደዚህ ቢዝነስ ፕላን እያወጣ አሁን ወቅቱ ጥሩ ነው የባህር በር የሚባል አጀንዳ አለችኝ ፊልም አለችኝ እዛው ከሸልፍ አውጥቼ እሸጣለሁ ስፖንሰር አገኝበታለሁ ብለህ ከሆነ ጥሩ ነው ሄድበት። አለቃገር እዚህ ጋር አባትህ ነግሮሃል። እዚህ ላይ ማነው አኪዩዝ ያደረገው? እኔ ያኛው አስረድቶኝ ነበር በቃ እንፈጽም ብሎኝ ነበር አልፈጽምም እያላለሁ ራሱ ነው። ይሄን
የከሚሴ ጉዳይ ተመልካቾች አለ በዚህ አጋጣሚ። ከዛ በፊት ግን እዚህ ያለው የሜምበርሺፕ ዛራ ሜምበርሺፕ ነው ወርሃዊ ክሊክ አድርጋችሁ ወደ ሊንክ ይወስዳችኋል። QR ኮድ በቀላሉ አርግልን ስላላችሁ ነው እዚህ ጋር ያለው። እዚህ ሚዲያ ደገፉት በበላ ዓለም ሆናችሁ ሚዲያ መደገፍ የምትፈልጉ በዚህ ሜምበርሺፕ ክሊክ አድርጋችሁ ከጎናችሁን ቆሙ። ሚዲያውን ሜምበርሺፕ በመሆን ጆይን አድርጉ፣ አባላት በመሆን ጆይን አድርጉ። የከሚሴ ጉዳይ አለ። የአብይ ከሚሴ የማይሄድበት ምክንያት ከዚህ በፊት የዛሬ 5 ወር 6 ወር እዚህ ሚዲያ ላይ አጀንዳ አድርገነው ነበር። ከተጨባጭ ምንጮች ያገኘ ነው። የማይሄድበት ምክንያት ይፈራል፣ ስለሚፈራ ነው። የከሚሴ ዞን ሄዶ አያውቅም። ኮምቦልቻ ሄዷል፣ ደሴ ሄዳል ምናምን፣ እዚያ አካባቢ ሄድ አይፈልግም። የሆነ ወደ ከምባታ ወላይታ አካባቢ የሆነ ቦታ በየጊዜው የሚሄድበት ተራራ አለ። ኮሪደር ጎሚቼ መጣ ብያለሁ። በየ2 ወሩ የሚሄድባቸው አካባቢዎች ነው። ይሄ አካባቢ ግን ሄዶ አያውቅም፣ ስለሚፈራ ነው። መጨረሻ ላይ ሰሞኑ ሄደና አጀንዳ አድርጎ እኔ መምጣት ያልቻልኩት አረጋ ከበደ ውሰደኝ ብለው ከልክሎኝ ነው አላቸው። በአፋን ኦሮሞ ነው የሚያወራው። ከልክሎኝ ነው። ልክ ለትግራይ ተወካዮች አዲስ አበባ መጥቶ ጌታቸው እኮ ወደ ትግራይ አመቻችልኝና ትግራይ ልምጣ ብየው ጽባህ እያለ ጊዜ እንትን አደረገብኝ ብሎ እልም ያለ ቅጥፈት ሲቀጥፍ ነበር። ጌታቸው እኮ ጎኑ ነበርኩ፣ ግን መቼ ጠየቀኝ አብይ ብሎ ሊጠይቀው አይችልም። መድረክ ላይ ነው ያለው። እንደዚህ አይነት ሰፋጣ ያለው ግን ሲቀጥፍ ዝም ብሎ ችግር የለበትም። አብይ ስዋሽ እንኳን ትግራይ ሊመጣ ይቅርና አዲስ አበባ ዞር ብሎ ሁለታ የማይወጣ ሰውዬ በሄሊኮፕተር ወደ እንጦጦ በሄሊኮፕተር የሚመላለስ ሰውዬ ትግራይ መጥቶ ደፍሬ ትግራይ ሄዳለሁ ብሎ አያስብም። በየትኛው እንትን ድፍረቱ ነው ትግራይ የሚነካብሱ? በየት በኩል ትግራይን መንካት አይችልም፣ ከትግራይ መገናኘት አይችልም። የኢትዮጵያ ጠቅላይ ሚኒስትር እያለ አማራ የሆነ ጊዜ ድንገት የሆነ ቦታ ይገኛል። በቃ እዚህ እኮ ባህር ዳር ተገኘ እኮ ጎንደር ተገኘ እኮ እያል ፕሮፓጋንዳ ሰራ ይችላል። ትግራይ ገብተህ ግን ፕሮፓጋንዳ ትሰራም። አም ቴሊንግ ዩ ዘ ትሩዝ። አታደርገውም። ጌታቸው ጊዜ አላረገውም፣ ለወደፊቱ አታደርገውም። ዝም ብለህ በጣም እልም ያለ ሰላም መጣ ብትባል አዲስ አበባ እንኳን አታደርገውም። ድፍረቱ የለም ነው የምትለው። አዲስ አበባ ሆነ የምትናገረው ያውቃሉ፣ ተጋሩ ይሰማሉ። ትግራይ ውስጥ እኔ እሰማለሁ። ትግራይን እንዴት አድርጋ አንደርስታንድ እንደምታደርጋት እንዴት አድርገህ ያንተ ፐርሰፕሽን አሁንም በተጋሩ ላይ ያለ ጥላቻ ልክ የለውም። የአብይ ከሚሴ ግን አረጋ ከበደ ከልክሎኝ ነው ነገ ዛሬ እያለ ነው 8 ዓመት 7 ዓመት ሙሉ ያልመጣውባቸዋል። አሁን መቼም አስቡት፣ አረጋ ከበደ ከልካይ ሆኖ። አረጋ ከበደ እኮ ትላንት የመጣ ነው። ቀለም ወርቅ ነው ማን የሚባለው በአማካሪው ይተካል ተብሎ እየተነገረ ያለ ሰው ነው። ቀለም ወርቅ የሚባለው ሰውዬ በሱም ይተካል የተባለ እየተነገረ ነው። ምን አቅም አለው? ነገ ጠዋት አንደኛ የእሱ ፈቃድስ እንዴት ያስፈልጋል? በራስ የሆነ ሰራዊት ይዘ አንድ አርሚ ነው የምታስቀምጠው፣ አንድ 5 ክፍለ ጦር ነው የምታስቀምጠው። ከዛ ሄሊኮፕተሯ ትመጣለች እዛ ላይ። አካባቢው ግን ሙሉ በሙሉ የድሽቃ ርቀት ድሽቃ እንኳን እንዳይመታት ሄሊኮፕተር ተጠንቅቀው ነው የምትሄደው። አሁን የወጣው ሪፖርት እንኳን ጭምር የአውሮፕላን ጥቃት ሊፈጸምበት ይችላል እየተባለ ነው። የትኛው ኤርፖርት እንደሆነ አይታወቅም። አሁን አዲስ አበባ ትላንት የተወራ የነበረው እሱ ነው። የትኛው ኤርፖርት እንደሆነ ባይነግሩንም እንደዛ እያሉ ነው። ምን እንዳለ ላሰማችሁና ትርጉሙን ላንብብላችሁ ተመልካቾች። ትርጉሙን አነብላችኋለሁ። ሀራፍ ኤርጋ አዳ እስኒ ሂንቀቡ ኤርጋን ኪያ እስነርጉ ሀዌ ቱሬ ጤቦዴ ቱሬ እስነርጉ ዋን ደንዴፍ ገመቹ ነጠጋሚ ዱባስ ሚሽወራ manni kun ummata seenaa guddaa qabudha. Gootummaan, jaalalaan hojjetee buluun, ollaa nyaachisuuf ollaaf nagaa kennuun ummata beekamudha. Ijoollummaarraa kaasnee seenaa keessan dhagaa, eenyummaa keessan baraa guddanne haala kanaan isin arguu danda'uun keenya waan guddaa yoo ta'e illee namoonni gariin yaadatu ta'a. Ramadaan 2-3 dhaamsa isin ergeen ture. Lapheen koo si wajjin jiraachisaa isinuu beektu jechuudha. Har'a pirezidaantiin keenya obbo Araggaa Kabbada eega dhufan booddee kamisee dhufee uummata kiyya ilaaluu barbaada gaaffii jedhu kaaseefiin ture. Haala mijeessee har'a gara kanatti dhufuu akka hin danda'u waan na gargaareef Araggaallee maqaa keessaniin አረጋን አመስግኑልኝ ነው።
በነገራችን ላይ እየቀጠፈ የሚዋሸም ፈገግታው ተመልከት፣ ናቹራል ነው የሚመስለው። በጣም ናቹራል ነው እየቀጠፈ ሁሉ ፈገግታው፣ የአይ ኮንታክቱ ምናምን የማስመሰል ብቃት 100% ማለት ይቻላል። ምን ይላል? ከሁሉም በፊት የምንወደውን ህዝብ ለማየት ለረጅም ጊዜ ለመምጣት አቅደን ሳይሳካ የቀረውን ዛሬ ከብዙ ዘመናት በኋላ በመሳካቱ ደስታዬን ለመግለጽ እወዳለሁ። የከሚሴን ህዝብ ለመጎብኘት ለረጅም ጊዜ ሳቅድ ስጠይቅ ነበር። ለዛሬ ምንም የምለው ነገር የለም። ይህን በጣም መግለጽ የማልችለው ደስታ ተሰምቶኛል። ይህን መግለጽ ብቻ ነው የምፈልገው ነበር። ዛሬ አረጋ ከበደ አሳካልኝ። ይህ ህዝብ ትልቅ ታሪክ ያለው ነው። ጀግንነቱ፣ ሰላም ወዳድነቱ ማብላት ስለ እናንተ ስንሰማ ስንማር ነው ያደግነው። ዋናው ነገር መገናኘታችን ነው። ሌላው ነገር ወደፊት ይሳካል። አንድነታችሁን ጠብቃችሁ ዛሬ ደርሳችኋል። ችግሮች ሁሉ በማለፍ ሰላም ከውስጥ ነው የሚመነጨው። ልክ እናንተ ከውስጥ ሰላማችሁን ጠብቃችሁ ለጎረቤታችሁ ሰላም ለማምጣት ላይ እንዳላችሁ ሰላም በትምክህት ያለ እኔ በበላይነት በሚል አይመጣም፣ በፍቅር እንጂ። ከዚህ በኋላ ማንም አያሸንፈንም። ወደ ብልጽግና እንሄዳለን። አንድነታችሁን አጠናክሩ። መስጋት የልባችሁን መጠያየቁ ይቀጥላል። ሌላው ይደርሳል ነው ያሉት። ያው አስተርጉመ ነው የተተረጎመ ነውና አንዳንድ ሳብጀክት ኦብጀክት አግሪመንት ወርዱ ላይ ላይገናኝ ይችላል፣ ግን ይዘቱ ይሄ ነው። እዚህ ጋር አንደኛ አረጋ ከበደን ዝም ብሎ አኪዩዝ አድርጎታል። ውሸት ነው። በጸጥታ ምክንያት ስለማትችል ነው የሄድከው። እዛ ሄደ ደግሞ በማይመለከታቸው ጉዳይ እናሸንፋቸዋለን ምናምን የምትለው ማንን እንደሚያሸንፍ ጭምር አልገለጸላቸው። ዝም ብሎ አጨብጭቧል። ወይ ተቆርጦ ሊሆን ይችላል። ቆርጦ ነው አፕሎድ የሚያደርጉት ማለት ነው። ግን እናሸንፋቸዋለን ብሎ ነገ ይደርሳል፣ ዛሬ ግን ምናምን ሰላማችሁን ጠብቁ ይላል። ከሚሴ የጦርነት አውድማ ነው። ከሚሴ ማለት ሰሜን ሸዋ ነው። ሸዋሮቢት ምናምን አካባቢ የጦርነት አውድማ ነው። ፋኖ እዛ አካባቢ በማግስቱ ዛሬ በስንት ክፍለ ጦር እዛ ታጅቦ ይሄዳል። በማግስቱ የፋኖ ቦታ ነው። ምንም ጥርጥር የለው። ሌላ ተመልካቾች የአማራ ምክር ቤት ያወጣው አንድ እንትን አለ። ጉርሻ ለፋኖ ተብሎ የመጣ ጉርሻ አለ እና አስገራሚ ስለሆነ ትንሽ ነካ አድርጌላችሁ ልሄድ። ከዚህ ጋር የተያዘ ስለሆነ አመራሮች የፋኖ አመራሮች ከተራ ፋኖ እስከ ከፍተኛ አመራሮች ወደ መንግስት እጃቸው ከሰጡ ሰላም መርጦ ከመጡ ይላል። አመራር ከሆነ ከኮር በላይ ከሆነ 700 ካሬ መሬትና 500 ሺህ ብር እንሰጣለን። ለፋኖ ታጋይ ለተራ ፋኖ 500 ሺህ ብር እንሰጣለን። ለተራ ፋኖ 500 ሺህ ሰራዊት ካለው ፋኖ ለ500 ሺህ ሰራዊት 500 ሺህ ብር እንሰጣለን ማለት ነው። ከዛ ወረዳና ቀበሌ ላይ ስልጣን ይሰጣቸዋል። ይሄ ምን ያመለክታል? አንደኛ ፋኖ ለገንዘብ ላይ ነው ወደ ትግራይ የገባው ማለት ነው። ይሄ መልእክት እያስተጋባ ያለው አማራ ምክር ቤት ፋኖ ገንዘብ ፈልገህ ነው ህይወት ለመስጠት ሄደ ከብልጽግና ጦር ጋር እየተዋጋ ያለው 2 ዓመት ፕላስ እየተዋጋ ያለው ገንዘብ ፈልገህ ነው ብሎ መልእክት እያስተላለፈ ነው ያረጋ ከበደ ምክር ቤት ማለት ነው። ሌላ 500 ሺህ ለማግኘት ወደ ፋኖ ይገባላ። ምን ችግር አለው? የዩኒቨርሲቲ ተማሪ ነኝ፣ አርሶ አደር ነኝ ምናምን እኔ ዝም ብዬ አርሶ አደር ሆኜ 5 ኩንታል ጤፍ ከማረግ አንድ የፋኖ ነኝ ብዬ ክላሽ ታጥቄ ከገባው ከዛ በሰላማዊ መንገድ ተመለስኩኝ ብሎ መጥቶ 500 ሺህ ብር የሚቀበል ከሆነ በጣም አዋጭነቱ በጣም ትልቅ ነው። ያዋጣዋል ማለት ነው። ለ500 ሺህ ብር ብሎ ወደ ፋኖ የሚቀላቀል የአማራ ህዝብ ይበዛል። ጠቅላላ የአማራ ህዝብ ወደ ፋኖ ይገባል። ከዛ ተመልሶ 500 ሺህ ብር ስጡኝ ብሎ መጠየቁ አይቀር። አረጋ ከበደ ይሄን አያስቡበት አይደለም ያደረጉት። ብልጽግና አድርግ ያለውን የአዲስ አበባ ብልጽግና አድርግ ያለው ኦህዴድ አድርግ ያለውን ነው የሚያደርገው። ይሄን ግን ቢያገኝ አረጋ ከበደ ራሱ አይኑን አያሽም፣ ይገባበታል። 500 ሺህ ወደ ፋኖ ገብቶ ተመልሶ 500 ሺህ የሚያገኝ ከሆነ አረጋ ከበደ ጭምር ገብቶ ተመልሶ 500 ሺህን ላፍ አድርጎ ይሄዳል። ይሄ አማራ ክልል ያለው ፖለቲካ ነው። ከዚህ ጋር ተያይዞ የዘመነ መልእክት አለ። ዘመነ ካሴ ከሁሉም የኢትዮጵያ ኃይሎች ጋር ተጣምረን እንሰራለን፣ አገነስ የብልጽግና መንግስት የሚታገሉ ኃይሎች ጋር በሁሉም መንገድ እንጣመራለን ብሏል። የአብይ አገዛዝ በተጠራከረ ክንድ ነው መጣል የሚቻለው ብሏል። በከተሞች አካባቢ ብሎ መልእክት አስተላልፏል። በከተሞች አካባቢ ያለው ህዝባችን
ብዙ በኑሮ ውድነት በሙስና በብዙ መንገድ እየተጨናነቀ መሆኑ እያወቀ ግን አስፈላጊው በሚቻለው ደረጃ ባለው አቅም ደረጃ እየታገለ አይደለም። በከተሞች አካባቢ ያለው ትግል መጠናከር አለበት ብሏል። ይሄ ነገር ጠንከር ያለ ጉዳይ ነው። በተለይ አማራ ክልል ላሉ ተመልካቾች የሚሆን ነው። በተለይ ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። እንግዲህ ይሄ የዛሜ መልእክት ይድረስ ለሁሉም የአማራ ህዝብ ጠቅላላ የኢትዮጵያ ህዝብ ነው ይሄ መልእክት ያስላለው። በተለይ ደግሞ ከተማ አካባቢ ያለው ትውልድ ቲክቶክ ላይ የሚውል ነው ብዙ ሰው ይሄ አክቲቭ የሆነ እቺ ቲክቶክ የምትባለዋ ነገር እንዴት ነች? አዝናኝ ነች አሉ። እስቲ ክፈትልኝ የኔ ልጅ ክፈትልኝ እያሉ እናቶች አሁን በልጆቻቸው ቲክቶክ ያስከፍታሉ። አሰማ ይሄ አጠራጠር ብሎ ለማየትም ቀለል ስለሚልላቸው የሆነ መልእክት ዝም ብሎ በአንድ ደቂቃ ምናምን እንደዛ ደስ የሚላቸው ኤኒዌይ ይሄ በየክልሉ ያለው ሁኔታ ሀገራዊ አጀንዳ እንዲረሳ የሶሻል ሚዲያው በጣም አስተዋጽኦ እያደረገ ነው። ትልቅ አጀንዳዎች እያሉ አሁን ቲክቶክ ላይ እገሌ ምን አለ እገሌ ምን ሆነ ትልቅ ጉዳዮች ያሉት ሀገሪቱ አሁን ይረሳል። ሰው ስለ ኑሮ ውድነት ይረሳል። ትግራይ ላይ ምን ሀፕን እያደረገ ነው ይረሳል። የኢስት አፍሪካ ፖለቲክስ ወዴት እየሄደ ነው ብሎ ይረሳል። አማራ ክልል የሚያውቀው ነገር የለም። ስለ አማራ ክልል ጦርነት ውጊያ የሚያውቀው ነገር የለም። ቲኬት መቁረጥ ሲፈልግ የሆነ ለቅሶ ከገጠመው ብቻ ወይ ማህበራዊ ሚዲያ ከገጠመው ብቻ ማህበራዊ የሆነ ነገር ላሊበላ እኮ ፋኖ ውጊያ ላይ ነው ያለው በረራ የለም እንደዛ ነው የሚባለው አይደል? እንደዛ ነው የሚባለው እኮ በረራ የለም። ዛሬ የላሊበላ በረራ ተሰርዟል። ጎንደር አዘዞ አካባቢ ሰላም ስለሌለ በረራ ዛሬ ቀርቷል ሲባል አሃ ለካ ችግር ነው ያለው ብሎ ያኔ ትዝ ይሏል። በተረፈ ግን የሀገሪቱ ፖለቲካ ኦላ ጋር ያለው ምን ይመስላል? ከፋኖ ጋር ያለው ከትግራይ ጋር ያለው ውጥረት ምን ይመስላል? የኑሮ ውድነቱ ኢትዮጵያ ያለው የኢኮኖሚ መዝቀጥ በቃ ሀገሪቷ በምን ደረጃ ላይ ወርዳ በኢትዮጵያ በተለያዩ ዩኒቨርሲቲዎች እየተደረገ ያለ ሰልፍ የሐኪሞች ጥያቄ በየቦታው በጣም አሳሳቢ የሚባሉ ጉዳዮች በየቀኑ ይነሳሉ። ብዙም አቴንሽን የሚሰጠው በተለይ ከአዲሱ ትውልድ አካባቢ ያለው ችግር እሱ ነው። ከዚህ ጋር ተያይዞ ሀገራዊ ውይይት የሚባል አለ። እነዚህ አንድ እግራቸው ነው አንድ አንጀታቸው ወደ መቃብር የሰደዱ ብሎ የገለጻቸው አብይ አህመድ ያቺ ሴትዮና ፕሮፌሰር መስፍን የሚባሉት ዋና ትኩረታቸው አሁን ትግራይ ነው ያለው። ትግራይ አወያይተናል፣ የትግራይ ኮንስቲትዌንሲ የትግራይ ውክልናም አግኝተናል። ስለዚህ የሚመለከት የትግራይ ህዝብ ተወያይቶበታል። እንደ ሀገር ጨርሰናል ተብሎ ወደ ህገ መንግስት ይቀየርልኝ፣ ባንዲራ ይቀየርልኝ፣ ክልል ይፍረስልኝ፣ ወደ ንጉሳዊ ስርዓት እንመለስ ብሏል ተብሎ አጀንዳ መጥቶልኛል ብሎ አዲስ አበባ ሄዶ ሊወያይ ነው። ትግራይ አልተወያየችም። ባጭር ቋንቋ ልንገረው አልተወያየችም። የማትወያይበት ምክንያት አሁንም ጦርነት ውስጥ ናቸው ያለችው። አሁንም ይሄ የጦርነት የባለፈው ድሮኑን ተውትና አሁንም ያለ ጥይት ያለ እንትን የሰሞኑ ከአፋር ጋር ያለው በቃ እሱን ትንሽ ሌስ ኢምፖርታንት ነው ብለን እንኳን ብንተው አሁንም በተለያየ ፎርም የጦርነት ፎርም ትግራይ እያደቀቃት ነው የሚገኝ ፌዴራል መንግስት። ጊዜ በሰጠው ቁጥር ጊዜ ባራዘም ቁጥር ቲፒኤልኤፍ ፍርክስክስ ይላል። ትግራይ ሰራዊትን በቀላሉ ማፍረስ ይችላል ብሎ የኢትዮጵያ መንግስት ትግራይ የሚቀጥለው 1 ዓመት ወደ ጦርነት ካልገባች በዛው ትረቃለች ብሎ አሁን ካልኩሌት አድርጎ ጨርሷል። በሚቀጥለው እንደምንም ብዬ ትግራይን ጎትቼ 1 ዓመት ወደ ጦርነት እንዳይገቡ ምናምን ካረኳቸው ምዕራብ ትግራይ የሚጠይቀኝ ጸለምት ምናምን ብሎ የሚጠይቀኝ ቲዲኤፍ ህወሓት የሚባል ነገር አይኖርም። በተለያየ መንገድ አፈርሰዋለሁ በ1 ዓመት ብሎ ያምናል። የመከላከያ ደህንነቶችና የሲቪል ደህንነቶች የገመገሙት ግምገማ እሱ ነው። ይሄ የሚነግሯቸው እነ ጻድቃን የሚሰጧቸው ግምገማ ነው። እነ ጌታቸው ረዳ የሚሰጧቸው ግምገማ ነው። ምንም ሌላ ነገር የለውም። እና ይሄ አንደኛው ጦርነት ነው። 1 ሚሊዮን የትግራይ ህዝብ ተፈናቃይ ነው። አብይ አህመድ
ፓርላማ ላይ መጥቶ 1 ሚሊዮን አይደለም 1 ሚሊዮን ሞቷል ይሉናል ምናምን ብሎ የወለጋን ያክል አልገደልናቸውም። ወለጋ ብዙ ዓመት ተዋግተናል። ትግራይ የተዋጋ ነው 2 ወር ብቻ የተዋጋ ነው እኮ የትግራይ እኮ ቀላል እኮ ምንድነው አታጋኑኑ እንጂ ብሎ ዓለም በሙሉ ያስደነገጠ ጄኖሳይድ ፈጽመሃል ተብሎ እኔ አይደለም ያልኩ ጠቅላላ የአሜሪካ ስቴት ዲፓርትመንት ኤትኒክ ክሊንሲንግ ፈጽመሃል ዶክመንት ቁጭ አድርጎልሃል ከእንትኑ ይወጣል ከሸልፍ ይወጣል ጠቅላላ የዓለም ተቋማት በሙሉ የመሰከሩት እነሱ እንደዛ ይሉናል ብሎ ያሾፈበት ነው። እንደዚህ ላሉት ደግሞ የሱ ኃጢአት አጣቢዎች ደግሞ አሉ እነ ጻድቃን ነገይታቸው ይሄን ያክል ፐርሰንት እኮ ሻዕቢያን የደፈረው ይሄን ያክል ፐርሰንት እኮ ሻዕቢያን እንትን ያደረገው አንተ እኮ ምንም አላደረክም ይላል። ሚዲያ ላይ መጥተው ደግሞ ይበጠረቃሉ ይተነትናሉ። ሻዕቢያ የራሱ ኃጢአት ከበቂ በላይ አለው። ግን የአብይ ኃጢአቶች በሙሉ ለሆነ አካል ለሻዕቢያ መስጠት የሚፈልጉ አዲስ አበባ ተቀምጧል። ማህበረ የገበሳሰሉ ጭፍጨፋዎች ሻዕቢያን የፈጸሙ ብሎ የካዱ አሉ። እነ ጀነራል ጻድቃን አሉ አዲስ አበባ አሉ። በወራ ሰለባ በአንድ ከ10 ሰዓት ተኩል እስከ 11 ሰዓት በአንድ ሰዓት እስከ 11 ተኩል በአንድ ሰዓት ውስጥ 164 ዜጎቻችን ጨፍጭፎ ሄደው የኢትዮጵያ መከላከያ ሰራዊት በወራ ሻዕቢያን ያደረጉ አሉ። ኃጢአት አጠባ ላይ ናቸው እነሱ እና ይሄ ፕሮፓጋንዳ ጦርነቱ በሙሉ ትግራይ ላይ ነው። የዩጋንዳ ስደተኛው አብይን ለመደገፍ ወደ ዩጋንዳ የተሰደደው ያ ስደተኛው ብላክቦርዱ ምናምን አጀንዳቸው ትግራይ ነች። ከትግራይ ውጭ ሌላ ጉዳይ ይዘው አይመጡም። ሚዲያ ላይ ጦርነት ላይ ነው ይሄ የሚዲያ ጦርነቱ ማለት ነው። አሁን ከድሮ ጦርነት ምንድነው የተባባሰው? አሁን ተጋሩም ተጨመሩበት ወደዚህ እኛ ወዴት እንተኩስ ወደዚህ ወዴት እንተኩስ ሁሉም ወደዚህ መጣ። ጠላት አፈራ ሆዳም መጣ በዛ ለሆዱ የሚገዛ ትውልድ ተፈጠረ። ተጋሩ በዚህ ጊዜ እንደዚህ አይነት ተጋሩ ይፈጠራሉ ብለን ማናስባቸው ግልጥልጥ ብሎ ባለፉት 3 ዓመታት ከፕሪቶሪያ ሰላም ስምምነት በኋላ ግልጥልጥ ብሎ መጡ። ግልጥልጥ እንደዚህ አይነት ተጋሩ ነበሩ ወይ ለካ እንደዚህ አይነት ትግራዊ ያለ ብሎ ሰውም እስካዝንባቸው በዚህ ሁኔታ ላይ ያለችው ሀገራዊ ውይይት ለማካሄድ ኮንዲሲቭ ኢንቫይሮንመንት ምቹ የሆነ አስቻይ የሆነ ኢንቫይሮንመንት የለም፣ ሁኔታ የለም ትግራይ ውስጥ። እነሱ ወደዳችሁም ጠላችሁ እንኳ ሀገራዊ ውይይት እናደርጋለን ብሎ አብይ አህመድ እንደተናገረው አሁን ሴትዮ አመጣች የሀገራዊ ምክክር ሴትዮ ባይሆንስ እኛ አይዲፒ መመለስ አለባቸው፣ የትግራይ ሉዓላዊነት መመለስ አለበት፣ ወደ ከጦርነት በፊት ወደ ነበረው ትግራይ መመለስ አለበት። የትግራይ አይዲፒ የት ሆነው ነው ኮንሳልት የምታደርገዋቸው? ሴትዮዋ የተናገረች ላስቀድምላችሁ አንዳንድ ነገሮች እዛ ላይ አስተያየት እንሰጥበታለን። ግን ትላልቅ ጉዳዮችን ይፈታል ይቀርፋል ብለን እናምናለን እና ይህንን ምክክር ስናስብ ምክክር ውስጥ ከመግባታችን በፊት ይሄ ጉዳይ ሊፈታልን ይገባል የሚል ነገር ከተቻለ ጥሩ ነው፣ ግን ላይሆን ይችላል። በምክክር ወቅት ሊፈቱ የሚገባቸው ጉዳዮች መቅረብ ይኖርባቸዋል። ምክክሩን እንደ አንድ መድረክም የትግራይ ህዝብ ሊወስደው ይችላል። መንግስትና ህዝቦች መካከል ያለው አለመግባባትን ጭምር ለመፍታት የተቋቋመ ምክክር እንደመሆኑ መጠን እንደዛ ሊታሰብ ይገባል ማለት ፈልጌ። ነገራችን ላይ የትግራይ ውክልና አላቸው ብሎ የሚያመጣቸው ከአዲስ አበባ ከትግራይ ያሉ ከጋዜጠኞች ከሲቪክ ሶሳይቲ በምናምን ውክልና እንደዚህ አይደለም። አይዲፒ ካልሆነስ ነው ያለችው። ሰምታችሁ ከሆነ ካልሆነስ ላይሳካ ይችላል ማለት የትግራይ ሉዓላዊነት ወደ ነበረበት ላይመለስ ይችላል። ካልተመለሰስ ነው ያለችው በኮንፊደንስ ኢዝነን ኦፍ ማይ ቢዝነስ ነው። ካልተመለሰማ ማንን ወክለ ትግራይን አወያይቼ ሄጃለሁ ብለሽ እንዳትናገሪ ነው። በትግራይ ፖለቲካ ላይ አትግቢ ነው። የወንጀለኛ ስርዓት ተባባሪ አትሁኚ ነው። የአብይ አህመድን እድሜ ለማራዘም የበኩልሽን አስተዋጽኦ አታድርጊ ነው። የብርቱካን ሚደቅሳ ቁስል ገና እሷ ያቆሰለችው የትግራይ ህዝብ የምርጫ አካሄደሃል ወንጀለኛ ነህ ምናምን ብላ የትግራይ ጦርነት ምርጫ በማካሄዱ የትግራይ ህዝብ ምርጫ በማካሄዱ ጄኖሳይድ የተፈጸመበት የትግራይ ህዝብ አሁንም ከቁስሉ መዳን አልቻለም። እናንተ ደግሞ ጨው እየነሰነሳችሁበት ነው። ከዚህ ራሳችሁን ገለል ብታደርጉ መልካም ነው። በዚህ እድሜያችሁ አንድ ሐሙስ የቀራቸው አንድ እግራችሁ መቃብር የከተቱ እንደዚህ ብሎ አብይ የቀለደባችሁ ተመልሳችሁ በተጋሩ ላይ መቀለድ የለባችሁ። የምሬ ነው። ስርዓት ሲፈርስ ከዚህ ብልጽግና ስርዓት በኋላ በጣም ብዙ ሰው የእጁ እንደሚያገኝ እኔ አልጠራጠርም። እኔ የምለው ነገር ፓተርን ስላየን ነው። የትናንት ፓተርኖች ስላየን ነው።
ኦሮሚያ ለምሳሌ ኦሮሚያ አሉ እኔ የነገረኝ ብልጽግና የወደቀ ጊዜ 2 ሳምንት ጋፕ ያስፈልገናል የሚል ሰው አለ። እኔ ከኦሮሚያ በጣም ብዙ ሰው 2 ሳምንት ያስፈልገናል። ኦህዴድ በእኛ ላይ ያደረሰው ኦነግነ ኦላነ የኦላ እናት ነሽ የኦላ ምናምን ነሽ እያለ እኔን የገደለኝ እኔን በርካታ ሰብአዊ መብት ጥሰት የፈጸመብኝ እኔ 2 ሳምንት ፍትህ ፈልጋለሁ በራሴ የሚል አለ ኦሮሚያ እኮ በራሴ ገና የሎ ኤንድ ኦርደር መጥቶ ወደ ነበረበት ወደ 1983 መጥቶ ኢህአዴግ ወዲያው ቶሎ አድርጎ ነው ጣጣጣ አድርጎ ነገሩን ያስተካከለ። ደግሞ መጥቶ ሰላም አሰፍናለሁ ምናምን ብሎ አንድ ቀን እንኳን እረፍት ሳይሰጠን ብሎ የሚቆጭ ትውልድ አለ። እኔ ሚዲያ ላይ የምናገረው ይሄ ሀምብሎኝ ነው የምናገረው። እነሱ በጣም አግሬሲቭ ሆኖ ነው የሚናገሩት። እቺ ሴትዮዋ የምታወራው ከተጋሩ ነገር ከተጋሩ አፌስ ከትግራይ ፖለቲካ እጅሽን አንሺ ነው። የትግራይ ነገር ላይመለስ ይችላል ብለሽ ምን ልታረግ እዚህ እኔ ደግሞ ፖለቲከኛ አይደለም ትለናለች። ነገ ጧት መጣ እዚህ ላይ እኔ ተሰጠኝ ሀገራዊ ምክክር ነው። ሀገራዊ ምክክር ፖለቲካ አይደለም ትለናለች። ፖለቲካ ነው እንጂ ግጥም አድርጎ ፖለቲካ ነው 100% ፖለቲካ ነው እንጂ እኔ አይደለም ዝግጁ አይደለም። የቶኝ እሺ ነይና የተኛውበት ጭቃ ላይ ሆነሽ ነው ወይ? አይዲፒ ካምፕ ውስጥ ነው ያለው። ቀይ መስቀል ዩኤንኤችሲአር የሰጠኝ ቴንት ቸንዳ ዳስ ውስጥ ለዛውም ምንም ያልታደሰ ያልተቀየረ ዶፍ ዝናብ በዛው የሚፈስበት እዛ ውስጥ ነው ያለው። እዛ ሆኜ ነው ወይ ማወራው? በዛው ነው እዛ ሆኜ ነው ወይ እኔ ስለ ሀገራዊ ምክክር ካንቺ ጋር ማወራው ብሎ ይጠይቅሻል። የትግራይ እናት ትጠይቅሻለች፣ አባትም ይጠይቃል፣ ህፃኑም ይጠይቃል። ይሄ አይገባኝም የኔ ጉዳይ አይደለም ግን ልትይ አትችልም። ብዙ ጉዳዮች አሉ፣ ሪኳየርመንት አለ። ወደዚህ ከመድረሳችን በፊት በርካታ ጦርነት አለ። አማራ ክልል አሁን አደረኩልኝ ነው አሁን ተደርጓል። አማራ እኮ እንደዚህ ህገ መንግስት ይቀየርልኝ አለ፣ ባንዲራ ይቀየርልኝ አለ ብሎ ተጠየቀ ነው። አረጋ ከበደ ነው። ዘመነ ካሰ አማራ አይደለም። ምሬ ወዳጁ አማራ አይደለም። ዘመነ ካሰ እናንተና ሰላም መፍጠር የለባቸውም። ካረጋ ከበደ ጋር ሰላም መፍጠር የለባቸው። የአማራ ጉዳይ ወደ ኖርማሲ መምጣት የለበትም። ይሄ ከተጋሩ ብቻ አይደለም፣ ከትግራይ ፖይንት ኦፍ ቪው ብቻ አይደለም የሚታይ። እንደገና በኢትዮጵያ ደረጃ ሆን ብለው የወንጀል ተባባሪ እየሆኑ ነው። የወንጀል አኮምፕሊስ እየሆኑ ነው። ይሄ ማወቅ አለባቸው። የህዝብ ስቃይ ላይ ነው እነዚህ እየቀለዱ ያሉት። የኢትዮጵያውያን ስቃይ ነው እያራዘሙ ያሉት። ማወቅ አለባቸው። አሁን ጭምር ዛሬ ይሄን ሲያደርጉ ከአብይ አህመድ በኋላ የሚመጣ የፍትህና ተጠያቂነት ጉዳይ መጨረሻ ላይ እነዚህም ጭምር የሚያጠቃልል ስርዓት እንደሚሆን ጥርጥር የለኝም። ጠይቃሉ ነገ ጠዋት ነው። አሁን እያራዘሙ ነው። ተጠያቂ ትሆናላችሁ። ኢንስትሩመንት የዚህ ግፈኛ መንግስት መሳሪያ እየሆናችሁ ነው። እንደ ማስጠንቀቂያም አስተማሪ መረጃ ነው የምንሰጣችሁ። ይሄን ካልን በኋላ ሰላማዊት ካሳ የቱሪዝም ሚኒስትሯ 1.4 ቢሊዮን ዳላር የአብይ ቋንቋ እንትን ልጠቀም ብዬ ነው ዳላር ገቢ ያገኘናለች ፓርላማ ጋር ተገኝታ። ይሄን ያለችበት ደግሞ ኢትዮጵያ ሀገሪቱ ደግሞ እንግሊዝም ዩኬም ወደ ኢትዮጵያ እንዳትሄዱ በሚሉበት ሰዓት ነው። ይሄን ለምሳሌ ላሳያችሁ። የዩኬ ጋቨርንመንት ነው የኢትዮጵያ ኦልሞስት ከአዲስ አበባ ውጭ በፍጹም የለም። አዲስ አበባ ሰዓት አለ። ወደዚህ አካባቢ በዚህ ሰዓት እንዳትንቀሳቀሱ። ይሄ በነገራችን በማንኛውም ሰዓት ውጊያ ሊጀመር እንደሚችል እንትን ነው የሚያሳየው። አጠቃላይ ይዘቱን ስታነቡት ውስጡን ስታነቡት ማለት ነው። ችግር እንዳለ ሀገሪቱ ከባድ ችግር ውስጥ እንዳለች ሊፈነዳ የሚችል የሆነ ችግር እንዳለ ይናገራል። ስለዚህ ዩኬ ወደ ኢትዮጵያ ዞር ብላችሁ እንዳትመጡ እያለ የነ እንትን ደግሞ የካናዳ ደግሞ ላሳያችሁ ተመልካቾች። ካናዳ ደግሞ ተመልካቾች ካናዳ ትራቨል አድቫይዘሪ ሃይላይትስ ኢንክሪዝድ ሪስክ ኢን ኢትዮጵያ አቮይድ ትራቨል ቱ ኮንፍሊክት ኤሪያስ ኤንድ ስቴይ አለርት ፎር ሄልዝ ሃዛርድስ ትራቨል ኤንድ ቱር ወርልድ ብሎ አስቀምጧል። ጠቅላላ የኢትዮጵያ አካባቢዎች በሙሉ እንዳትሄዱበት ነው የሚለው። whereas ወይዘሪት ድሮ ስራ ባልደረባቸው ነበረች ኢቲቪ ሰላማዊት ካሳ የምትለው ደግሞ ስሞት በሩብ ዓመቱ ከቱሪዝም ዘርፍ 1.4 ቢሊዮን ዶላር ገቢ ተገኘ። በእውነት የሚገርም ነው። 1.4 በ3 ወር ማለት ነው። በ3 ወር። ስለዚህ በአንድ ዓመት ስንት ይሆናል ማለት ነው? ክሎስ ቱ 5.6 ወይ 5 ምናምን ይሆናል ማለት ነው። 5.6 ቢሊዮን ከ5.6 ቢሊዮን ከቱሪዝም ታገኛለች ኢትዮጵያ። ቱሪዝም አክሱም ማን ነው የሚሄደው?
ላሊበላ ማን ነው የሚሄደው? ባሌ ምናምን ሄደው አብይ አህመድ ብቻ ነው ሄደው። የባሌ ሰው አይሄድም፣ አብይ ነው ሄደው። ባለፈው ከነጻድቃን ጋር ሄደው እሱ። ጎንደር ማን ነው የሚጎበኘው? ጦርነት ያለበት። ባህር ዳር አካባቢ ማን ነው የሚሄደው? መንግስት የገነባቸው የሪዞርት ማንም አይሄድባቸው። ኢትዮጵያ እንኳን አይሄድባቸው፣ እንኳን ፈረንጅ ሊሄድባቸው። እና ስንሰማ እንዴት ነው ይሄን ያክል እንደዚህ አይነት ይሄን ያክል መጡ ብሎ እንዴት ነው የቁጥር ሲመጣ እንዴት 23 ሚሊዮን 23 ሺህ ነው 300 ምናምን ሺህ ብሎ ለምሳሌ 300 ምናምን ሺህ ቱሪስት መጣ ይላል ዘንድሮ። አሁን በሶስት ወር ውስጥ ምንድን ነው ብዬ ጠየቅኩ ለሰው ቱሪዝም አካባቢ የሚሰራ ነው። የኢትዮጵያውያን ትውልደ ኢትዮጵያውያን ለምሳሌ ከአሜሪካ ወደ ኢትዮጵያ ሲሄዱ እንደ ቱሪስት ነው የሚታዩት። ትውልደ ኢትዮጵያውያን በአሜሪካ ፓስፖርት ሲገቡ ያው እንደ ቱሪስት ሲገቡ እንደ 3 ወር ምናምን ወይ ምናምን የሚሰጣቸው የቱሪስት ቪዛ አይነት እንደ መግቢያ ያው ለስራ ነው ለቤተሰብ ጥያቄ ቢሆን እንደ ቱሪስት 3 ወር የሚሰጣቸው እንደዚህ ትውልደ ኢትዮጵያውያን ጭምር ማለት አንድ ፓስፖርት ተቀይሮ ከሄደ በኋላ ትውልደ ኢትዮጵያዊ ነህ የሚባል ነገር የለም። ፓስፖርቱ ነው የሚታየው። የውጭ ዜጋ መሆኑ ግን ይመዘገባል። የትኛው ኢትዮጵያዊ ሀገር ቤት። ስለዚህ ከለንደንም ቢመጣ ከየትም ቢመጣ የውጭ ፓስፖርት ይዞ ይመጣ ከዛ እንደ ቱሪስት ነው የሚቆጠረው። ለካ 370 ምናምን ሺህ ቱሪስት መጣ ዘንድሮ ብሎ በዚህ ዳታ ላይ አለ። ብዙ ሰው የሚገምተው ፈረንጆች ናቸው ወይ አፍሪካውያን ናቸው እንደዛ ብሎ ነው የሚያስበው። ፖለቲካ ነው፣ ፕሮፓጋንዳ። በዚህ ስሌት 1.4 ቢሊዮን በ3 ወር ቢሊዮን አሜሪካን ዶላር አገኘች ማለት ጠቅላላ ሀገሪቱ የሀገሪቱ በጀት ቻለ ማለት ነው። 5.6 ቢሊዮን ካገኘ ቱሪዝም የሀገሪቱ እንትን እየቻለ ነው ማለት ነው። ይሄ ግን ቅጥፈት ነው። ፋርሴ ቡላ ከምንለው አንደኛው የብልጽግና ፕሮፓጋንዳ አንደኛው እሱ ነው። በተረፈ ፕሮግራማችን በዚህ እንቋጨዋለን። ተመልካቾች ሰፋ ያለ ፕሮግራም ነው የወሰድነው። ያው ቅዳሜና እሑድም ስላልነበር በዚህ አጋጣሚ ሲያትል ነበር። ሲያትል ያሉ ተመልካቾች የዚህ ሚዲያ ደጋፊዎች በተለይ ተጋሩ ለነበረን ቆይታ አመሰግናችኋለሁ። ሁላችሁም በሌላ ፕሮግራም እመጣለሁ በምስጋና